ጤና ይስጥልን ውድ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንደወትሮው ነጻነት ላቀውና ቢኒያም ካሴ አብራናችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሆኑ ተመልካቾች ነጻነት አለ እንደምን አለ ቢኒ ሁሉ መልካም እንግዲህ በርካታ ጉዳዮች አሉለ ዓለም ላይ የሚከሰቱትና በዋነኝነት ከዓለም አቀፉ የፖለቲካ ሲስተም ጋር ግንኙነት ያላቸውን ሜጀር የተባሉትን መርጠን ፕሮግራማችን እዛ ላይ ያተኩራል። በተለይም የዓለም ስርዓት ላይ ትኩረት ስለምናደርግ ጂኦፖለቲካው ላይ በዋናነት ዛሬ በስፋት የምንመለከተው የዩክሬንና የአሜሪካን የማዕድናት ስምምነት ምን ይመስላል የሚለው ያዛልቃል ወይ ምን አይነት አንደምታ አለው የሚለውን እሱን በስፋት እናያለን። ግን ከዛ በፊት እንደተለመደው ዓለም ላይ ሜጀር የሚባሉ ጉዳዮችን ጠቀስ አድርገንላል። የዩክሬንና የአሜሪካ ስምምነት ዶናልድ ትራምፕ ስልጣን ከጨበጠው 100 ቀን ሞላቸው ብለን ነበር። ከባለፉት 100 ቀናት መተውበት የነበረው ሁኔታ ሌላ ሽፍት ውስጥ የገቡበት በቃ ሌላ አይነት መንገድ አዲስ መንገድ የጀመሩበት ታስዋይ በጣም በታሪክም የሆነ ፒቮታል የሆነ እጥፋት ላይ የሆነ አይነት ሁኔታ ተብሎ የሚገለጸውና እንዳልከው በስፋት እሱ እናወራለን። ግን ዓለም ላይ ያው በርካታ ነገሮች ይከሰታሉ። ከነዛ መካከል ከጎረቤት ሱዳን ብንጀምር ለምሳሌ ጎረቤት ሱዳን ላይ የአርኤስኤፍ እና ዋና የሀገሪቱ መከላከያ ጦር የአልቡርሃንና የሄምቲ መሐመድ ዳጋሎ ጦርነታቸው ቀጥሏል። አሁን ካርቱምን የያዘው ከ2 አመታት በኋላ የመንግስት ጦር ነበረ። የአልቡርሃን ወታደሮች ካርቱምን ተቆጣጥረው የካርቱምን ቤተ መንግስት ይዘው ነበረ። አሁን አርኤስኤፍም ወደ ዳርፉር አካባቢ ወደ ቻድ ድንበር አካባቢ ሸሽቶ ነበረ። ግን አሁን ተመልሶ ማጥቃት ጀምሯል። ትላንትና የአርኤስኤፍ ወታደሮች የፓላሱን ቤተ መንግስቱን ካርቱም የሚገኘው ቤተ መንግስት ያጠቁ ነውና ሱዳን ውስጥ እንደምታውቀው ሪሶርስ አለ፣ ከፍተኛ የሆነ የወርቅ ክምችት አለ፣ ሌሎች ዩራኒየም አለ ይባላል እንዲና ሪሶርስ ያለባቸው ሀገራት ደግሞ አሁን ዶናልድ ትራምፕ ከመሄዱበት በኋላ ላይ መጣበታለው የዚህ ትራንዛክሽናል ወይም ግብይታዊ ከሆነ የውጭ ግንኙነት አካሄድ አንፃር ምን ልናይ እንችላለን የሚያስብል ነው ሱዳን ውስጥ ያለው ነባራዊ ሁኔታ። ከዛ ውጪ አበይቶ ነው የተስተዋለው ያው የሃውቲና የእስራኤል ፍጥጫ እንዲሁ ቀጥሏል። ሃውቲ እስራኤል ላይ ተከታታይ የሆኑ ጥቃቶችን እየፈጸመ ነው። እስራኤል ምንም እንኳን አብዛኛዎቹን እየመከተች እንደሆነ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን እየተጠቀመች እንደሆነ ቢገልጽም ግን ስቲል የሃውቲ ጥቃት ጠንከር ብሎ ቀጥሏል። ሃውቲ እንደምታውቀው በአሜሪካ በዩናይትድ ኪንግደም በእስራኤል ድብደባ ይደርስበታል። በዚህ ሁሉ መካከል ሆኖ እነ እስራኤልን በጣም እየፈተነ ነው የሚገኘውና ሁኔታዎቹ በዚህ ከቀጠሉ ምን አይነት ነገሮች ይመጣል የሚለው ነገር እንዲሁ አሳሳቢ ነው። እስራኤል ጋዛ ውስጥ የምታከናውናቸው ዘመቻዎችም እንዲሁ በጣም አሳሳቢ ሆነው ቀጥለዋል። ያው የሰደድ እሳቱ ጉዳይ ሳይረሳ ሞር ጂኦፖለቲካል ጉዳዮችን ስለምናወራ ለትንተናም ስለማይመች ነው ከዚህና ባለፈ እንዲህ ነው ተብሎ ስለማይገለጽ ነው እንጂ እሱም ጉዳይ እንደጠቆም ማድረግ ረስተን አይደለም ለማለት ያክል ነው። እንደዚህ አይነት አበይት ጉዳዮች አሉ። እዛው መካከለኛው ምስራቅ ላይ ያለው ነገር ያው ስንከታተለው የነበረ ጉዳይ ስለሆነ የኢራንና የአሜሪካ የድርድር ሁኔታ በሮም ይቀጥላል ተብሎ ነበረ ቅዳሜ ግን ተቋርጧል ወይንም ደግሞ ለሌላ ጊዜ ተራዝሟል። የተራዘመበት ምክንያት አንዳንድ የሎጂስቲክስ ጉዳዮች ምንድነው ሎጂስቲክስ የሚለው ያው ብዙ ጥያቄ የሚያስነሳ ነው። ከዚህ ከተለያዩ የጉዞ ሁኔታዎች ጋር እንደዚሁም ደግሞ ጉዳዮች ደግሞ በትክክል ጥርት ብሎ ካለ መቅረብ አንፃር እንደሆነ የሚነገራል። ዞሮ ግን የነዚህ ሀገራት የአራተኛው ዙር ድርድር ተስፋ የተጣለበት ነበረ። እሱ ተራዝሟል ማለት ግን አይደረግም ከዚህ በኋላ የሚል ትርጉም ባይኖረውም ነገር ግን ለምን ተራዘመ የሚለው በጣም በርካቶች የሚጠይቁት ጉዳይ ነው። ይሄ ትልቅ ክስተት ነበረ ከሳምንቱ። ከዛ ባሻገር ዶናልድ ትራምፕ ማዕቀብ እንደውም የፔትሮኬሚካልና ነዳጅ የሚገዙ ሀገራት ሳይቀሩ የሰከንዳሪ ሳንክሽን የሚባለውን ሊጥሉ አስበው በሁለተኛ ሀገር ላይ ለመጣልም ሁላ ከነሱ ጋር ግንኙነት ያላቸው ሀገራት ላይ ከኢራን ጋር ማለት ነው እሱ ላይ ማዕቀብ ለመጣል ሀሳብ አቅርበዋል እና በጣም እንደዚህ አይነት ነገሮችን ስትመለከት ነገሮች ውስብስብ እየሆኑ እንደሄዱ የኒውክሌር ድርድሩ ትልቅ ጉዳይ ነበረ ግን የማይሳካበትን አጋጣሚ የፈጠረ አካሄድ እንደሆነ መመልከት ይቻላል። ኤዥያ ላይ ደግሞ ስትሄድ የህንድና የካሽሚር ጉዳይ ከእለት ወደ እለት መተኳኮሱላ ጀምረዋልና ይሄ እንደው ፉላውት ዋር ባትለው እንኳን ከነ ጠቅላይ ሚኒስትር ናሬንድራ ሞዲ በኩል ያለው ወታደራዊ ዝግጅት በጣም በተደጋጋሚ ሴኩሪቲያቸውን ካቢኔያቸውን በተለይም የጦር ጀነራሎችን በመሰብሰብ በሚስጥር በጣም እየሰበሰቡ ነው ያሉት ጠቅላይ ሚኒስትር ናሬንድራ ሞዲና ምንድነው ነገ ከነገ ወዲያ ሊከሰት የሚችለው እንደውም ያው አለፈ እንጂ እስከ 36 ሰዓታት ውስጥ ኢንተለጀንስ መረጃ ደርሶናል
ጥቃት ሊሰነዝሩብን ይችላል የሚል ሀሳብ ነበራቸው የፓኪስታን መንግስት። ግን እስካሁን ምንም አላየንም። ግን በቀናት ውስጥ እንዲህ አይነት ነገሮች ዊዶንት ነው እሁድም ሰኞም ሊሆን ይችላል አናቀውም፣ ግን ዝግጅቱ እንዳለ መረጃዎች ይጠቁማሉ የሚል ሀሳብ ይነሳል። በእርግጥ እነዚህ ሀገራት ባለፈው አንተ በተወሰነ መንገድ ነክተው ነበረ የነ ኢስላማባድና የኒው ዴልሂ ጉዳይ እነ ብሪታንያ እዚህ አፍሪካ ቀንድ የሚያተራምሰው አይነት ስሜት ያለው ነገር የነሱ 1947 ላይ ጥለውት ሲሄዱ ወዲያውኑ 49 ላይ ጦርነት ገጠሙ። 4 ሜጀር የሚባሉ ጦርነቶችን አድርገዋል። ከነዚህ ውስጥ ሁለቱ ሀገራት ሶስቱን የተዋጉት በካሽሚር ላይ ነው። ጃሙና ካሽሚር በሚባለው የህንድ ካሽሚር አለ፣ የፓኪስታን ካሽሚር አለና እነዚህ ነገሮች ስትመለከት ድንበር ዘግተዋል፣ ኤርስፔስ ተዘግቷል፣ ሁሉም ነገር። እንደውም ህንድ ትላንት ይፋ ያደረገችው አንድ መረጃ ከፓኪስታን ጋር ምንም አይነት ግንኙነት ያለው አውሮፕላን ወደ ድንበሬ እንዳይገባ ወይም ደግሞ ወደ አየር ክልል ጥሶ እንዳይገባ የሚል ማስጠንቀቂያ ሰጥታለችና ይሄ አስፈሪው ነገር ሁለቱም ኒውክሌር ፓወርድ ናቸው። ህንድ እንደምታውቀው 172 አላት፣ ይችኛዋ 170 አላትና በሁለት ልዩነት ከዛ ላይ የህዝቡ ብዛት 350 ሚሊዮን ነው የፓኪስታን ህዝብ አስበዋል። ከዛ የህንድ ደግሞ እንደምታውቀው ነው ከ1.4 ቢሊዮን ነው። ጦርነቱ ዓለም አቀፍ የሚሆነው እንደ ጋዛና እንደ ሩሲያና ዩክሬን አይነት ጦርነት አይደለም። በህዝብ ብዛትም በታጠቁት የጦር መሳሪያም በምንም ስትለካው ኤዥያን የሚያጥለቀልቅ በዛ ላይ ቻይናና አሜሪካ እንደ ሜጀርሊ ከዚህ ጎን ናችሁ ባይባልም አሉ አይደል አንዳንድ ዝንባሌዎች። አሜሪካ ወደ ህንድ አይነት አቋም በተደጋጋሚ ከምትሰጠው መግለጫ አንፃር ቻይና ደግሞ ከኢስላማባድ ጋር የተለያዩ ስምምነቶችን ተፈራርማለች። ከሴኩሪቲ አንፃርም እነ ቱርክ የሚኖራቸው ነገር አለ። እነ ኢራን እነ ሳውዲ አረቢያ እናደራደር የሚል ሀሳብ አሉና አዲሱ የፍላሽ ፖይንት ሊሆን ይችላል። ሜቢ እነ ናሬንድራ ሞዲ እንግዲህ ግፋ በለው አይነት አካሄድ አላቸው። እሱ በጣም ሜጀር ጉዳይ ነበር። ልክ የኢንዲያና ፓኪስታን ጉዳይ ብዙ ጊዜ እኛ ሀገር በፕሮክሲሚቲ ሲባል በቦታ ቅርበት ነገሮች ስለሚለኩ ሩቅ ይመስለናል እንጂ በጣም ቅርበት ያለው ኢቭን በጉዳዩ በርዕሰ ጉዳዩነቱ አንፃር ምክንያቱም ከዚህ ፊት ያውልናሳ እንደሞከር ነው የሃይማኖታዊ ቅርጽም አለው። ባጭሩ የህንድና የፓኪስታን ጉዳይ እንደዛ አይነት መልክም ስላለው ከባድ ነው። ህንድ እንደምታውቀው በዙሪያው ካሉ ሀገራት ጋር ሁሉ ድንበሩ አላለቀም። ድንበር ላይ ዲማርኬት የሚደረገው የማካለል ወሰን የማካለል ጉዳይ አክቹሊ የኢትዮጵያም ጭምርኮ አላለቀም። ኦልሞስት የድንበር ማካለል ስራ በጣም ከባድ ነው፣ ብዙ ጊዜ የሚጠይቅ ነው እና በዙሪያ ካሉ ሀገራት ጋር ያለው ድንበር ሲገለጽና ወይም ሲወሰን ቀኝ ገዢዎቹ ነበሩ። አሁን ኢትዮጵያን በተመለከተ ለምሳሌ በዙሪያ ያሉ የጣሊያን ውስጥ ኤርትራ ውስጥ ለምሳሌ ዩናይትድ ኪንግደም ኬንያ ውስጥ ሱዳን ውስጥ እንደዚህ ጅቡቲ ውስጥ እና ፈረንሳይ አይደል ከነዚህ ሀገራት ጋር ነው ዲል የምታረግ የነበረው አስቸጋሪ የነበረው ጊዜ ሁሉም ጋር ጥያቄ አለ። ኤግዛክትሊ ልክ እንግዲህ ቅኝ አልተገዛም እኛ ቅኝ ባንገዛም እንኳን ግን በዙሪያችን ያሉ ሀገራት ሁሉ እንዳለ ቅኝ ስለተገዙ የነሱ ሰለባ የነሱ ጫና ያደርጋልና ህንድና ፓኪስታንም ቅኝ በተገዙበት ጊዜ ላይ መጠናቀቂያው ላይ የተፈጠረ እንግዲህ ድንበሩ አልተዋሰነም። የካሽሚር ጉዳይ ከቻይና ጋር በሂማሊያ በኩል አልተዋሰነም፣ ከባንግላዴሽ ጋር አልተዋሰነም። እንደዚህ ያለ የህንድ ድንበር ጉዳይ የቤት ስራ ጉዳይ በጣም ከባድ ነው። አሁን ችግሩ ምንድነው? የትኛውም ሀገራት እኮ የድንበር ውዝግብ ሊኖርባቸው ይችላል። ድንበራቸው መነሻ አድርጎ የሆነ ውጥረት ሊኖርባቸው ይችላል። አንዴ ወደ ጦርነት ውስጥ ልትገባ ትችላል። እንግዲህ 4 ጊዜ ጦርነት ገብቷል ህንድና ፓኪስታን። ግን ምንድነው ከዛ ያለፈ ከድንበር ማካለልና ለማካለል ያለፈ ነገር አለ ማለት ነው። ታስታውስ ከሆነ የአሜሪካን ነው የቀድሞ የፓኪስታን ፕሬዝዳንት የነበረው የፊልም አክተር የነበረው ሰውዬ አይ ቲንክ አሜሪካን በተባበሩት መንግስታት ድርጅት የጉባኤ ጠቅላላ ጉባኤ ውስጥ ቀርቦ ያስተላለፈው መልእክት በቃ ባካችሁን የከፋው ነገር ከመምጣቱ በፊት ለዚህ አካባቢ ድረሱለት። ያው ካሽሚር ላይ ራስን በራስ የማስተዳደር መብት እንዲከበር የመንግስታት ድርጅት ሐሳብ አለውና ያ ተፈጻሚ እንዲሆን ነው በጣም ጥያቄ ያቀረበው የነበር። ያም አይሆን ከሆነ ኒውክሌር ፓወርድ ናቸው እነዚህ ሀገራት። ከዛ ሃይማኖታዊ እንትን አለው ፐዝል አለው ደግሞ ውስጡ ላይ ከዚህ ከድንበር ምናምን ያለፈ ነገር እንዲሆን የሚያደርገው ይነሱን ይሄ ሃይማኖታዊ ነገሩ ስላለ
በሃይማኖት ደግሞ እንደምታውቀው ነው በታሪክ መለስ ብለ ምናስታውሳቸው ነገሮች ወይም ጦርነቶች ክስተቶች የታሪክ ሽፍት ያደረገባቸው ሁኔታዎች ከሃይማኖታዊ ግንዛቤ ጋር ተያይዘው ወይም ከሃይማኖታዊ መረዳት ጋር ተያይዘው የመጡ በጣም በርካታ የታሪክ ቁልፍ የሆኑ ክስተቶች አሉና አሁን ይሄኛው ነገር የሚያሰጋው ምንድነው ኒውክሊየር ፓወርድ ነው ከዛ ሃይማኖታዊ አይነት ልዩነታቸውን ብዙ እንትን የሚሉ አግንነው የሚያወጡ ፒስፉሊ ኮኤግዚስት በሰላም አብሮ መኖር አንችልም ብሎ የሚል አይነት ሐሳብ ውስጥ የገቡ ምክንያቱም ህንድ ውስጥ ያሉ ፓኪስታናውያን ከህንድ ውጡ እየተባሉ ነው ፓኪስታን ውስጥ ያሉ ዲስማች ጥላቻው ሄቱ በቃ ጥላቻው እዚህ ድረስ ነው ያለውና ለዛ ነው በጣም በንቃት የምንከታተለው ጉዳይ መሆኑን ማይቀርብ በየማሰቡበት በመጪዎቹ ጊዜያት ሊበርድ ይችላል ያው ሊቀዘቅዝ ይችላል ግን ያ ማለት ተዳፈነ የምትለው አይደለም የካሽሚር ጉዳይ ላይ ያለው ሁኔታ በዘለቄታዊነት እልባት ካልተሰጠው እና ኮሎኒያሊዝም እንዳልከው አስቀያሚው ፓርቲ ነው እስራኤልን ተመልክታት ለምሳሌ እስራኤልና የፍልስጤም የምናምን ጉዳይ መቼ የመጣ ነው ሁለት ለከነ ብሪቴን ማንዴት የብሪቴን አስተዳደር ጥሎ ሲሄድ አይደል ያን አካባቢ ላይ መፍትሄ ሰጥተውት አይደለም ሄዱት ይፈልጋልም እንዳለ ዓለም ላይ ይሄ ዛኮ ብቻ ላይ ሳይሆን በሄዱባቸው አካባቢዎች ሁሉ ላይ እንደዚህ አይነት ሲድ ታይም ቦምብ ጊዜውን ጠብቀው የሚፈነዳ አይነት ቦምብ እየቀበሩ ነው ሄዱትና አይ ቲንክ እሱ ነው ፕሮብሌሙ እና ናሬንድራ ሞዲም ትንሽ አስቸጋሪ ነገር አላቸው አንቀጽ 370 የሚባል አላቸው በተለይም የነዚህ የፓኪስታን አካባቢ ያሉ ሰዎች በራሳቸው ሰንደቅ ዓላማ በራሳቸው ኮንስቲቲዩሽን ህገ መንግስት በራሳቸው ከሴኩሪቲና ከአንዳንድ የውጭ ዲፕሎማሲዎች ውጪ ሴኩሪቲ የውጭ ዲፕሎማሲ ምናምን ዲፌንስ ከነዚህ ውጪ ያለውን የራሳቸው የካሽሚር ሰዎች አድሚኒስትር እንዲያረጉ ወይንም በራሳቸው እንዲንቀሳቀሱ የሚያደርግ እድል ነበር እሱን ጠቅላይ ሚኒስትር ናሬንድራ ሞዲ 2019 ላይ ይመስለኛል እሳቸው ያው የሂንዱ እንትንም ስላለባቸው ሂንዱ ናሽናሊስት ናቸው በጣም ናሽናሊስት ናቸውና እሳቸው እሱን ማቋረጡም እዛ አካባቢ ያለውን ግርግር ሌላ መልክ ሰጥቶታል በጣም ጉዳዩ ከኢትዮጵያና ከግብጽ ጋር በርግጥ የኛ በጣም ሌላ ሎጂክ ቢሆንም የኢንደስ ወንዝ ነገር ነው አሳሳቢው ደግሞ ኢንደስን አቋርጠዋለች አይ ቲንክ 1960 ላይ የነበረውን ስምምነት እሱን ጥለውተዋልና ናሬንድራ ሞዲና ያ ማለት ምንም አይነት ጠብታ ውሃ ወደ ህንድ አንልክም ነው ያሉት እስከዛም ወደ ፓኪስታን ከህንድ ወደ ፓኪስታን የኢንደስ ወንዝ እዛ ላይ ስላለ ማለት ነው እና ውዝግብም ነበረ ከዚህ በፊት ያው በስምምነት 1960 ላይ ስለዘጉት ነበረ ለመጀመሪያ ጊዜ ግን አንድም ጠብታ ውሃ ወደዛ አይሄድም የሚል ጥያቄ ሲያነሱ ከፓኪስታን በኩል ያሉ ፖለቲከኞች አንድም ጠብታ ውሃ የማይፈስ ከሆነ በኢንደስ ወንዝ የሚፈሰው የህንዳውያን ደም ነው የሚል በጣም ከባድ ንቅናቄ ለዛውም በተቃዋሚ ፓርቲዎች መጣና እጅግ እንዳልከው ይሄ የሚጠቀሙት ቃላት ራሱ በጣም አስፈሪ ይሄ ዋርሞንገሪንግ ከምትለው ያለፈ አይነት ነገር ነውና ይሄ ጉዳይ ያው ነገ ከነገ ወዲያ በጣም ይበስላል የሚበስልበት የሚሰፋበት እንዳልከው እና ቻይና ዘው ቁጭ ብላ ጉዳዩን ያያየች ነው አሜሪካ ጣልቃ መግባት እየፈለገች ነው እና እነዚህ ስትመለከት እና ኢራን ከፓኪስታን ጋር ያላቸውን ግንኙነት የምታቀው ነው እና ሳውዲ አሁን ያሉበትን ሁኔታ ስለዚህ ምን አይነት ቅርጽ ይኖረዋል የሚለው የሆነ ፍላሽ ፖይንት ሊፈጽ ይችላል የሚል ግንዛቤ አለ ኤኒዌይ ያለም ፖለቲካ እንደዚህ ነው ነገ ተረስቶ ሌላ ጉዳይ ከቨር ሊያደርገው ቢችልም እንኳን ወደ ዋናው ጉዳያችን ስንገባ የሩሲያና የዩክሬን ጦርነት ያው ዛሬም ቀጥሏል መጠቃቃቶች አሉ የፕሬዝዳንት ቭላድሚር ፑቲን የ3 ቀናት ተኩስ አቁም አዋጅ አለ በነገራችን ላይ ይሄን ጦርነት ማስቆም የሚችሉት ብቸኛው ሰው ተደጋጋሚ እንደሚባለው ተንታኞችም እንደሚሉት በቃ ፕሬዝዳንት ቭላድሚር ፑቲን ብቻ ናቸው በቃ ይሄ ጦርነት ይበቃናል አራቱን ግዛቶች ትተን ክራይሚያን ብቻ ወስደን ይበቃናል ካሉ ወይንም ደግሞ ባሉበት ቆመው ከዚህ በኋላ እናጠቃም ካሉ ዩኒላተራሊ አሁን ማድረግ የሚችሉት እሳቸው ብቻ ናቸው እና ትራምፕ እስከ ተወሰነ መጠን አደራዳሪ አሁንም በሚገርም ሁኔታ ስምምነት ላይ ደርሰው እና ጄዲ ቫንስ ይሄ ጦርነት አይቋጭም እንደውም ትራምፕ ላለፉት 100 ቀናት ጊዜያቸው ትልቅ ስራ ሰርተዋል ለተጨማሪ 100 ቀናት ደግሞ 3 ወር ከምናምን ሜጀር ስራቸው ይሄ ሊሆን ይችላል ብለው አረፉ ከተስማሙ በኋላ ምን ወዳዝመንት የሚል ጥያቄ ታነሳለና ጦርነቱን የምናስቆመው ሀብታችሁን በቃ ይሄ አሁን ዓለም ላይ ሱዳን ቀደም እንዳነሳው ዓለም ላይ አንተ የሆነ ኃይል ሊያስታርቅ ሲመጣ የሚያስታርቅህ ሀብት ሲኖርህ የነ ዲሞክራቲክ ሪፐብሊክ ኮንጎን መውሰድ ትችላለህ ሀብት ሲኖርህ ያን ሀብት አሳልፈ ለሆነ ኃይል ሰጥተህ ከዛ ልትታረቅ ትችላለህ ካልሆነ ትወጋለህ ወይም ደግሞ ጦርነቱ ይቀጥላል የዓለም ትሬንዷ ይሄ ሆኗል በቃ የሆነ ነገር ካልሰጠህ ምን አገባኝ አይነት ነገር ስለዚህ አሁን ዩክሬን
ይሄን ነገር ባይኖራቸውስ ማዕድናቱ ባይኖራቸውስ ከነ ትራምፕ ጋር የሚደራደሩበት የሆነ ሀብት የሆነ ነገር ባይኖራቸው ምንድን ነበር ካልክ በቃ ጦርነቱን ቀጥሉበት የሚል ትርጉም የዓለም በቃ ፖለቲካ ግንዛቤዋ ሀብት ከሌለ ወይም ደግሞ በጥቅሉ ግን አቅም ሊኖር የሚያስፈልግበት ጊዜ ላይ እንደሆንክ የሚያሳይ ነውና ዩክሬን የምትደራደረው በአሁኑ ሰዓት አሜሪካ ጋር ነው። አሜሪካ ጋር ያለው ሁኔታ የተለያዩ መግለጫዎችን ስመለከት ነበር። በእነሱ በኩልም የሚወጣው በእና ዩክሬን አንድ አይነት ቢመስልም ግን የተለያዩ ፍላጎቶች እንዳሉ የተለያዩ ሀሳቦች እንዳሉ የሚያስመለክቱት ነገሮች መመልከት ትችላለህና ዘለንስኪ ደግሞ በአሁኑ በድርድሮች ሁሉ አትራፊ ባይሆኑም አሁን ባለው ሁኔታ ግን ከዚህ ቀደም የነበሩት የዶናልድ ትራምፕን የ350 ቢሊዮን ዶላር ፍላጎት የዘጉበትን ወይንም ደግሞ 350 ቢሊዮን ዶላር አውጥተናል ብለው ያሰቡትን ዶናልድ ትራምፕ እሳቸው አሁን ባለው ሁኔታ ግን በምንም አይነት መለኪያ በምንም አይነት ሁኔታ ወደ ኋላ አንመለስም ወደፊት የምንቀጥልበትን አጋጣሚ ፈጥረናል የሚለው ምናልባት ይሄ ከዲፕሎማሲ አንፃር የተሻለ ነገር ፈጥሯል ተብሎ የሚታሰብ ነገር ካልሆነ በስተቀር አሁን ድርድሩ ከአሜሪካ ጋር ይደራደራሉ። እንግዲህ አሜሪካም ጋር ከተሳካ ሰየው ነው። ካልሆነም ደግሞ ዋነኛዋ ደግሞ ሩሲያ ነች። ከሩሲያ ጋር ይደራደራሉ። በዛ ላይ ደግሞ የአውሮፓ ህብረት ሀገራት አሁን ትራምፕ ጀርባ ሰጡ በተባለበት ጊዜ እንኳን አውሮፓ ጠንክሮ ለዩክሬን ሲሟገት የነበረው ለራሱ ጥቅምም ቢሆን አውሮፓ ነውና የዘለንስኪ መንግስት በጣም ውጥረት ላይ ነው። አሜሪካን የሷን ፍላጎት ማሟላት አለበት። የፕሬዝዳንት ቭላድሚር ፑቲን ፍላጎት ማሟላት አለበት። ካልሆነ አይሆንም ሲንስ እየተሸነፉ ስለሆነ የአውሮፓ ህብረትንም ማሟላት አለበትና በጣም ውጥረት ላይ ያለ መንግስት ነው እና ይሄን ስታየው ብዙ ስብስብ ነገሮች ተመለከታለ። እንዳነሳው ለመግቢያችን ላይ እና ጄዲ ቫንስ ከዚህ ሁሉ ስምምነት በኋላ ለሚቀጥሉት 100 ቀናት ስራችን ሊሆን ይችላል እንዲያውም በቃ በቅርብ ጊዜ ይጠናቀቃል ተብሎ የማይታሰብ ጦርነት ነው የሚል ሐሳብ ሰጡ። ተስማሙ፣ እናስቆምላቸዋለን አሉ። ከዛስ ደግሞ ጦርነቱ ሊቀጥል ይችላል የሚል ሐሳብ ይሰጣሉ። ምን ማለት ነው? እንድ ራሳቸው ማርኮ ሩቢዮ በኋላ ቢያስተባብሉትም እኛ ይሄ ነገር ካላማረን ካልሆነ ከተስማሙ በኋላ እኮ ነው ወካውት እናረጋለን ወይም ደግሞ ተተኑ ልንወጣ እንችላለን የሚል ሐሳብ ሰጡና በጣም ውዥብርብር ያለ እንደው ብቻ አንድ ሀገር ኤግዚስት ለማድረግ ሀብቱም ሊኖር ይገባል። ባይኖርም ኢቭን ተፈጥሮ ካላደለች በጣም ጠንካራ ሚሊተሪ ሊኖር እንደሚገባ ነው ያሳይ። አብለዛ ደግሞ ምንም ከሌለ አቅምህና አውቀ መኖር ጥሩ ነው እንዳለው ጥላው ፊት ያስፈልግ ኤግዛክትሊ የዩክሬን ጉዳይ ከነዚህ ውጭ አሁን አደኛ አቅሙም የለም ጠንካራ ሚሊተሪውም የለም ሀብቱም የለም ከተቀበሩት ማዕድናት በቃ ብቸኛ ያላት ነገር ወደ ገበያ ልታወጣው የምትችለው ነገር የተቀበረ ሀብቷ ወይም እንደልብ የማይገኙ ማዕድናቶቿ ናቸው። ሶ ባለፈው በነጩ ቤተ መንግስት ከዶናልድ ትራምፕ ጋር እንደዛ ጨቃጫቂና ውዝግብ የተሞላበት አይነት ቆይታ ያደረጉት ስለነዚህ ማዕድናት የተደረገ ውይይት ስለነበር ነው። ማለት እነዚህን ማዕድናት ለአሜሪካ እንዴት አድርገን እንስጥ በሚለው ላይ በመርህ ደረጃ በመስጠቱ ተስማምተው ግን እንዴት እንስጥ በሚለው ጉዳይ ላይ ነበር ልዩነት የነበረው። አሜሪካ ወደ 500 ቢሊዮን ዶላር የሚያወጣ የሆነ እንደልብ የማይገኙ ማዕድናትን ከዩክሬን ማግኘት ትፈልጋለች። ይህ ማለት በቀደመው ጊዜ ስታደርግ ለነበረው ወታደራዊ ጦር ድጋፍ ወደፊትም ለምታደርገው ጭምር ታሳቢ ያደረገ ነው። ብቻ ድጋፍ ትፈልጋለች። በነፃ መስጠት አትፈልግም አሜሪካ። በነፃ ጦር መሳሪያ እንዳትሰጥ በምላሹ እንደልብ የማይገኙ ማዕድናትን ትፈልጋለች። እነዚህ እንደልብ የማይገኙ ማዕድናት ሬር እርዝ የሚባሉት 17 ናቸው። በዚህ ቤት በደንብ አውርተናቸዋል። እነ ሊቲየም እነ ፖሊየም እነ ዩራኒየም ምናምን ጨምሮ በጣም ለመጥራት አዳጋች ሆኑ ግን በጣም በዓለም ላይ ቁልፍ የሆነ የኃይል ምንጭ ሆኑ ቀጣዩን ክፍለ ዘመን ለመቆጣጠር መሪ ሆኖ ለመቀጠል አቅም የሚሆኑ የማዕድናት ናቸው። እነዚህ ማዕድናትን በዓለም ላይ ለዓለም ገበያ በማቅረብ ረገድ አሁን ቁጥር 1 የምትጠቀሰው ሀገር ቻይና ነች አይደል? ከዚህ ታንሰናል ከ60 እስከ 70% ድረስ ቻይና ታቀርባለች። የዓለም ፕሮዳክሽኑንም ኤክስፖርቱንም ጭምር ማምረት ብቻ ሳይሆን እንደገና ደግሞ የተመረጠ የዓለምን ገበያ መቆጣጠር በሌላ ቋንቋ። ስለዚህ ይሄንን ኢንዱስትሪ ቻይና የተቆጣጠረችውን ኢንዱስትሪ አሜሪካ አማራጭ ትፈልጋለች። አሜሪካ አማራጭ ስትፈልግ በሎካል ፕሮዳክሽን
እዛው አሜሪካ ውስጥ የሚደረጉ ጥረቶች አሉ። መንግስት ፈንድ የሚያደርገው እንደ ልብ የማይገኙ ማዕድናት ፕሮጀክቶችና ኢንቨስትመንቶችን ጨምሮ በጣት የሚቆጠሩ አይነት እንቅስቃሴዎች አሉ። በነገር ላይ በአሁን ወቅት ብቸኛው አንድ በሀገር አሜሪካ ውስጥ የሚንቀሳቀስ የሬር እርዝ ማዕድናት ላይ ትኩረት አድርጎ የሚሰራ ኩባንያ ቴክሳስ ውስጥ የሚገኝ አንድ ኩባንያ ነው ያለው እንጂ አሜሪካ ውስጥ ኦልሞስት የለም የሬር እርዝ ማዕድናት ኩባንያ የሚያወጣም ከአውጥቶም ፕሮሰስ አድርጎ ለገበያ የሚያቀርብ ወይም ለዛው ለአሜሪካ ፍላጎት የሚያሟላ የለም። ስለዚህ አማራጭ እየፈለጉ ነው አሜሪካዎቹ። አማራጭ እየፈለጉ ያሉት የት ነው ሲባል አማራጭ ከሚፈልጉባቸው አውስትራሊያ ውስጥ ከፍተኛ ክምችት አለ። ግሪንላንድ አውስትራሊያ ያው የአሜሪካ አጋር እንደሆነች ይታወቃል። አሁን ግሪንላንድ የሚሉትን ስፍራ እነ ዶናልድ ትራምፕ የሩሲያና የቻይና ተስፋፊነትን መቆጣጠር አለብን ከሚለው ትንተና በተጨማሪ እዛ ግሪንላንድ ውስጥ ያለ የሬር እርዝ ወይም እንደ ልብ የማይገኙ ማዕድናት ጉዳይ በጣም ትኩረታቸውን ስቦታል። ልክ እንደዛ ሁሉ ቅድም መግቢያ ላይ እንዳነሳው ዲሞክራቲክ ሪፐብሊክ ኮንጎ የምትባለው ሀገርም ሌላኛዋ እነ ትራምፕ አማራጭ እየፈለጉባት ያለች ሀገር ነች። ካስታወስክ የሩዋንዳና የዲሞክራቲክ ሪፐብሊክ ኮንጎ ጦርነት እኮ የነሱ ጦርነት አይደለም ብለን እዚህ ፕሮግራም ላይ ስናወራ ነበር። በእርግጥም የነሱ ጦርነት አለመሆኑን የምታየው እንዴት ነው? አሁን ዶናልድ ትራምፕ ገቡና ጦርነቱን አስቆሙት። የዲሞክራቲክ ሪፐብሊክ ኮንጎ መንግስት ለአሜሪካ እንደ ልብ የማይገኙ ማዕድናት አቅርቦት ሰጣለሁ ዜን አሜሪካ በምላሹ ሴኩሪቲ ጋራንቲ ወይም የደህንነት ዋስትና ትስጠኝ፣ ስልጣኔን ታስጠብቅልኝ አሉ የዲሞክራቲክ ሪፐብሊክ ኮንጎ ሰዎች። ዜን የአሜሪካ ባለስልጣናት ከዚህ ጉዳይ ጋር ተስማሙና አሁን የሩዋንዳና የዲሞክራቲክ ሪፐብሊክ ኮንጎ ጦርነት ኤም23 ምናምን የሚባለው ያው በኤም23 በኩል ሩዋንዳ በኤም23 በኩል ያው ግልጽ እንዳይመስል አይጋሪ እንትናም ያመነው ጉዳይ ነው። ማን ነው ጥራልኝ የሩዋንዳው ፖል ካጋሜ ተጠይቆ ነበር ስለዚህ ጦርነት ጉዳይና አለ የተናገረው ቃል ምን ማለት ሰው ምን አገባቸው አይነት ሐሳብ ሲያነሳ ነበርና እና ሄዶ ግን ጦርነቱ ፖል ካጋሜን ፈልጎት አይደለም የማን የዲአርሲው መሪም ፈልጎት ምናምን አይደለም። ዲአርሲ ውስጥ ከ2003 ጀምሮ ቻይና ነበረች አይደል? ዲአርሲ አለኝ ከምትለው 19 የእንትን ኩባንያ እነ ኮባልት ጨምሮ የሬር እርዝ ኩባንያ 15ቱን ቻይና ነች ያዘችው። አሜሪካ እዚህ ቦታ ላይ ሰንጥቃ መግባት ትፈልግ ነበረ። ዴን ከሩዋንዳ ኤም23 ጋር ጦርነት ተፈጠረ። ዴን አሁን ያው ዞሮ አሜሪካ ሌላ የሬር እርዝ በቻይና የተያዘባትን የዓለም ገበያ እንግዲህ አማራጭ ስትፈልግ ፊቷን ያዞረችበት ስፍራ ዲአርሲ ነች የሚለውን ብቻ ያዝልኝ። ልክ እንደዚህ ሁሉ እንደነ ግሪንላንድ እንደነ ዲአርሲ ሁሉ ሌላኛዋ ቁልፍ ሆና የምትገለጸው ማነች? ዩክሬን የምትባለው ሀገር ነች። ዩክሬን ውስጥ የአሜሪካ መንግስት በተለይ ዶናልድ ትራምፕ ወደ ስልጣን ከመጣ ጀምሮ ሲያወራው የነበረ ሐሳብ ሌላ ምንም ሳይሆን የሬር እርዝ ማዕድናቱን ጉዳይ ነው። እነዚህ የሬር እርዝ ማዕድናት በሌላ ቋንቋ አክሰስ ቱ ምን እንበለው የተፈጥሮ ሀብቶችን ተደራሽና ባለቤት ለመሆን በሚደረግ በዓለም ላይ ከዚህ ቀደም ስንመለከት እንደነበረው ዓለም ላይ የተፈጥሮ ሀብት አለ የሚባል ለምሳሌ ኦይል አለ ሲባል የድፍድፍ ነዳጅ ያለበት ኤሪያ ላይ በመሄድ ለመቆጣጠር ጥረት እንደሚያደርጉት አሜሪካም አሁን ያን ነው ጥረት እያደረገች የምትገኘው። ስለዚህ እንደዚህ እንደ ልብ የማይገኙ ማዕድናት የቀጣዩን ዘመን መሪነት ማስጠበቂያ ናቸው ከተባለ ወደ ዩክሬን ጉዳይ ስትመለስ ዩክሬን ውስጥ ምንድነው ያለው? ያው በስፔሲፊካሊ ስለ ዩክሬን እያወራን ስለሆነ ዩክሬን ውስጥ ለምሳሌ አሁን ምስራቅ ዩክሬን እየተባለ የሚጠራው አካባቢ ላይ ዛፓሮጂያ፣ ዶንባስ ወይም ሄርሶን፣ ሉሻንክ ምናምን የሚባሉት እነዚህ አካባቢዎች ላይ አጠቃላይ ወደ 350 ቢሊዮን ዶላር የሚያወጣ የሬር እርዝ ማዕድናት ክምችት አለ ይባላል። ይሄ የ350 ቢሊዮን ዶላር የሚያወጣ የሬር እርዝ ማዕድናት ክምችት አሁን ሩሲያ በተቆጣጠረችው ስፍራ ላይ ነው ያለው። አሜሪካ እየገባች ያለችው ደግሞ በሌላ ቋንቋ ይሄንን ሀብት ለመጠቀም ነው። ወይም ሩሲያ የተቆጣጠረችው ምስራቅ ዩክሬን ላይ የሚገኙ ለምሳሌ ሊቲየም የሚባለው የተፈጥሮ ሀብት ወይም ደልብ የማይገኝ ሀብት ከፍተኛ ደረጃ የሚገኘው በዚህ ሩሲያ በያዘቻቸው አካባቢዎች ነው። ስለዚህ አሁን የዶናልድ ትራምፕ አካሄድ ምንድነው? የአሜሪካ ኩባንያዎች በዩክሬን ውስጥ ይመጡና ኢንቨስት ያደርጋሉ፣ ይሰራሉ። ከዛ በኋላ
ቀጣይ 10 ዓመት 15 ዓመት በኋላ ነው አሴቱ ድጋሚ ገቢ የሚያመጣው ምክንያቱም የማዕድን ዘርፍ ኢንዱስትሪ በአማካኝ ይባላል አንድ የማዕድን ኢንዱስትሪ ትርፋማ ሆኖ በቃ ወጪውን ለመመለስ 18 ዓመት ድረስ ይፈጅበታል ይባላል የማዕድን ኢንዱስትሪ ሶ የረጅም ጊዜ አጋርነት ነው ትራምፕ እና ዩክሬን ያከናወኑት ዩክሬን ባሏት የተፈጥሮ ሀብቶች ላይ ለተወሰኑ አመታት አሜሪካ እኩል መብት እንዲኖራት ሊትራሊ አሁን አሉ በሚባሉ የተፈጥሮ ሀብቶች ላይ በዩክሬን ውስጥ ማለት ነው አሜሪካ እኩል መብት እንዲኖራት የሚያስችል አይነት ስምምነት ነው የሰጠችው ደን በምላሹ ከዚህ ምን ታገኛለች የተፈጥሮ ሀብቷን እንደዚህ ያሳልፋ ሰጣ ዩክሬን ምን ታገኛለች ሲባል ቃል በቃል ሴኩሪቲ ጋራንቲ ብላ አትገልጸውም ወይም የደህንነት ዋስትና ብላ አትገልጸውም ግን ኢንዳይሬክትሊ ምን ማለት ነው የአሜሪካ ኩባንያዎች እዛ ቦታ ላይ የማዕድን ማውጣት ስራ ያከናወኑ ከሆነ እነዚህ ሰዎች ገብቷል እንደ ቢዝነስ ነው እየሰሩ የሚኖረው ደን ሩሲያ ስታጠቃ እነዚህ የአሜሪካ ኩባንያዎች አትመታቸው ለምን የአሜሪካ ባለቤትነት የተያዙ ኩባንያዎች ስለሆኑ በሌላ ቋንቋ አሜሪካን እንደማጥቃት ይቆጠራል ስለዚህ በምን አይነት መንገድ ነው የደህንነት ዋስትናውን ኦፈር ያደረጉ ያሉት እነ ዶናልድ ትራምፕ ዳይሬክትሊ የደህንነት ዋስትናን ሰጥሻለን ቢሉ ከነ ሩሲያ ጋር ባለፉት ሳምንታት ወይም በዚህ በመቶ ቀናቱ ሲለፈልፉት የነበረው ነገር ከዛ ጋር የሚቃረን ነው የሚሆንባቸው ስለዚህ ኢኮኖሚያዊ አጋርነት አስመሰሉትና በዛ መንገድ የደህንነት ዋስትናውን ለዩክሬን ማስጠበቅ የሚለው መንገድ ፕሪፈር ያደረጉ ይመስላሉ እነ ቭላዲሚር ፑቲን ምን ይመለሳሉ በዝምታ ይመለከታሉ ወይ እንደሚባለው ከምስራቅ ዩክሬን ለቀው ይወጣሉ አሁን ነትና እነ ቭላዲሚር ፑቲን ምስራቅ ዩክሬንን ለቀው ይወጣሉ ወይ ገብቷል ምን ቢኖርባቸው ምን ቢያገኙ ነው ወጥተው ሊወጡ የሚችለው በቃ ትራምፕ መጣ ስለተባለ ወጥተው ዝም ብለው ጓዛቸውን ጠቅለው ሊሄዱ ይችላሉ የሚሉ ጥያቄዎችን ስታስብ እንትኑ ይሄ ጦርነቱ አይቋጭም እንደሚሉት እነ ጄዲ ቫንስ በርግጥም ባጭር ጊዜ ላይ ይቋጭ ይችላል እንዴ የሚል አይነት ሐሳብ እንድታነሳ ያስገድዳል ግን ዴራር ደግሞ የዚህ ተቃራኒ ሆኖ ሐሳቦች ትክክል ነው ይሄ የመጪውን ዘመን ሴኩር ለማድረግ የሚባለው ነገር ከዚህ በፊት ብዙ አሉ አይደል የሰለጣኔ እንትኖች ከዚህ ከጥራጥሬ ኮል ምናምን ይያለን ነዳጅ ከዛ የኒውክሌሩ ደረስን የኢንተርኔቱ ያጥለቀለቀው ምናምን የሆኑ ነገሮች አሉ እነዚህ ነገሮች ሁሉ ደግሞ አንድ ላይ ጥቅልል አድርጎ የሚይዝ በኒውክሌርም በለው በምንም በዲፌንስ በኤርስፔስ በምንም አይነት መለኪያ ሲተራመድ ደግሞ እነዚህ ማዕድናት ሊኖሩ ይገባልና እንዳልከው የወደፊቱን ዓለም ለመቆጣጠር አዲስ ዓለም ስርዓትም አልከው አዲስ ዓለም በኢኮኖሚ ሄጅሞኒ መጠቅለል በምንም መንገድ ይሁን እነዚህን ብርቅዬ ማዕድናት ማግኘት እጅግ አስፈላጊ ስለሆነ ዶናልድ ትራምፕ ደግሞ ዓለም አሁን የተመቸች ሆናላቸዋለች ከዚህ በፊት ከቻይና ጋር እኮ ቻይና ላይ የሚያገኙዋቸውን ማቴሪያሎች ሪፕሌስ የሚያደርጉባቸው መንገዶች አሁን ከመቼውም ጊዜ በላይ ለአሜሪካውያን ተገኝቷል ዩክሬን ዲአርሲ ሱዳንም ጭምር እድሎች አሉና ጦርነት ባለባቸው አካባቢዎች ሁሉ የነዚህ አይነት ሀብት ስሜት ያላቸው ነገሮች ሊትራሊ ብርቅዬዎቹን ባይሆኑ ግን የተቀራረቡ ማዕድናትን ማግኘት ስለሚችሉ ዓለም በራሱ አሁን የተስተካከለ ነገር ለዶናልድ ትራምፕ ይዛ መጣለች ደን ከቻይና ምናልባት ጀርባቸውን መስጠት ቢችሉ እንኳን ዩክሬን ላይ ተጠቃሚ ሊሆኑ ይችላሉና እነዚህ ፕሪሺየስ የሚባሉት የከበሩ ማዕድናት የሚባሉ አሉ በሚገርም ሁኔታ የአውሮፓ ህብረት አለኝ ከሚላቸው 34 እነዚህ ክሪቲካል ወይንም ደግሞ ወሳኝ ከሚባሉ ማዕድናት ውስጥ 22ቱ የሚገኙት ዩክሬን ውስጥ ነው እና በጣም ትልቅ ሀብት አውሮፓ ህብረትም አንዳንዴ ወዶ አይደለም ሩሲያን ስጋት ብቻ ሳይሆን እንደዚህ የሚጋጋጡት አይነት ነገር 22ቱን ከያዘ ከ34ቱ በጣም ትልቅ ቁጥር ነው ከግማሽ በላይ የሚሆነው ነው የያዘ ስለሆነ ይሄም ያሳስባል ከዛ ውጭ ደግሞ የነን ፈረስ ሜታልስ የሚባሉ አሉ እነዚህ ብረት ያልሆኑ ላይክ እንደ ይሄ መዳብ ሊድ ምናምን የመሳሰሉት ኮፐር ምናምኖቹን እነሱን ስትመለከት ወይም አልሙኒየም ምናምን የመሳሰሉትን ስትመለከት እዛ አካባቢ አሁን ጦርነቱ ባለባቸው አካባቢ በስፋት የሚገኙ ናቸው ከዛ ይሄኛው ደግሞ REES ወይም ደግሞ የሬር እርዝ ኤሌመንትስ የሚባሉት ነገር ደግሞ ግሩፖቹ የሚጠሩት በ17 አይደለ ቅድም እንዳነሳው ከነዚህ ውስጥ ደግሞ ላይክ ላታነም የሚባለው ኒዮዲየም የሚባለው ሴሪየም የሚባለው አንደው መጥቀስ ይፈለኩትን ያለው እነዚህ ያሉት ዩክሬን ውስጥ ናቸው ስለዚህ ዶናልድ ትራምፕ እነዚህን ያገኛሉ ማለት ነው እነ ሴሪየም እና ኒዮዲየም ምናምን ሲገኙ ደግሞ ምንድነው የሚሆነው ቅድም አንተ ያነሳው ሐሳብ ጋር አብሮ የሚሄድ ነው የመጪውን ዓለም የመጪውን ዘመን ሴኩር እንደማድረግ ይቆጠራል ምክንያቱም እነዚህ ማቴሪያሎች ከ17ቱ እንግዲህ ከ17ቱ የተወሰኑት ቢኖሯት እንኳን ዩክሬን
በጣም ሃይሊ አድቫንስድ የሆኑ ቴክኖሎጂዎች የሚጠቀሙባቸው ቁሶች ስፔሻሊ አፕሊኬሽን የሚባሉት ጭምር ከነዚህ ቁሶች ጭምር ግንዛቤ እየተወሰደ በእነዚህ የሚሰሩ በቴክኖሎጂ ደረጃ ከፍ ያሉት የሚሰሩት በእነዚህ ቅድም ባነሳናቸው በ17ቱ ማዕድናት ውስጥ የሚጠቃለሉት ወይም ደግሞ REES ከሚባለው ጋር አብረው የሚሄዱ ናቸው። ሌላው ደግሞ ዲፌንስ ነው። ዲፌንስ ይባል እንግዲህ እንትኑን ምንድነው የጦር መሳሪያዎችን ታመጣለ ኤር ስፔስ ስለ ኤሮስፔስ ያለውን ነገር ታመጣለ እነዚህ ነገር ስትመለከት ደግሞ እንዲሁ የዓለም የወደፊት ሁኔታዋን ስትመለከታት የምትወዳደረው በዚህ መንገድ ነው። በዛ ላይ ሪኒዌብል ታዳሽ ኃይል የሚባሉት ነገሮች ከነዚህ የሚመጡ ናቸው። ስለዚህ አየር ኃይል የስፔስን የመቆጣጠር ጉዳይ፣ መከላከያን የመቆጣጠር ጉዳይ፣ የታዳሽ ኃይልን የማግኘት ጉዳይ እነዚህን ሁሉ ስትመለከት ዓለም ወደፊት የምትሄድባቸው ወደፊት የምትቀጥልባቸው ትሬንዶች ናቸው፣ የግዴታም ናቸውና ስለዚህ እነዚህ ደግሞ የት ነው ያሉት? ዩክሬን ውስጥ አሉ። ሌላ ቦታም እንዳለ ሆኖ ዩክሬን ውስጥ ደግሞ አሁን ባለው አጋጣሚ አለ። ስለዚህ ለአሜሪካ ምንድነው የሚሆነው? በአንድ ድንጋይ ሁለት ወፍ ነው። አሜሪካን እንደምታውቀው በመከላከያ የሚገዳደራት ሩሲያ ነች። በስፔስ ላይ በታሪክም በማሁን ባለው ሁኔታ እነ ቻይና መጡ እንጂ ሩሲያ ነች። ስለዚህ በአንድ ድንጋይ ሁለት ወፍ ሲባል መከላከያውንም የሩሲያን እዛው ነገሮችን ለመቆጣጠር ያግዛታል። ስፔስ ላይ ያለውን እንቅስቃሴም ለመቆጣጠር ያግዛታል። ዩራኒየም እኮ በጣም በገፍ ወደ አሜሪካ የምትልከው ሩሲያ ነች አይደል? ስለዚህ እዚህ አካባቢ ያሉ የጦር ቴክኖሎጂዎችን እዛ አካባቢ ያሉ ኤሌመንቶችን ተጠቅማ ያው ዩክሬንና ሩሲያ ያሉበት ጂኦግራፊ ስለሚታወቅ እየተጠቀመች ምናልባት አሜሪካ የማታገኛቸውን ሪሶርሶች እንኳን ተጠቅማ የምታመርታቸው የተለያዩ የጦር መሳሪያዎች ቢኖሩ ሩሲያ አካባቢው ላይ አሁን ደግሞ ቀጥ ብላ አሜሪካ መታለች። ስለዚህ በአንድ ድንጋይ ሁለት ወፍ በዚህ አጋጣሚ የሩሲያን የስፔስ ላይ ቴክኖሎጂዋን በደንብ ትይዛለች። ሪሶርስ አላታ ልክ እንደ ሩሲያ የዲፌንሱንም እዛው ትቆጣጠራለች። ሩሲያ የምትጠቀምበትን የመከላከያ ቁስ ምናምን እዛው ደግሞ እሷም አክሰሰብል ይሆንላታል ነገሩ። ስለዚህ በአንድ ድንጋይ ሁለት ወፍ ይሆንላታል። ከዛም ባሻገር ደግሞ ቻይና ላይ ብቻ ተንጠልጥላ የነበሩ አንዳንድ ማቴሪያሎችን እዚህ ደግሞ ዩክሬን ላይ እንዲሁ ልታገኝ ትችላለች እና ብዙ ነገሮችን ስትመለከታቸው ለና ፕሬዚዳንት ዶናልድ ትራምፕ ምናልባት ሰላም ያመጣሉ አያመጡም የሚለው እንዳለ ሆኖ ግን በጣም ሂደቶቹ ምናምን የሚፈልጓትን ዓለም የሚፈልጓት አሜሪካ እየተበለጠች ነው ብለው ያሰቧትን አሜሪካ በጦርም በኢኮኖሚም ሊታደጉባት የሚችሉበትን ድል አምጥቷል። ግን በሁለቱም በኩል የሚወጡ መግለጫዎችን ስትመለከት ደግሞ የሚያጠራጥሩ ነገሮች አሉ። ረጅም ጊዜ የሚወስድ ስምምነት ነው። የመጀመሪያዎቹ 10 አመት ያው ጊዜ ስለሚፈጅ የሚገኘው ትርፍና የሚገኘው ገቢ ድጋሚ በመጀመሪያው 10 አመት ወይም ኢንዲኬት የሚሆነው ድጋሚ ዘው ሪፈንድ የሚደረግ ነው። በጣም ስምምነቱ የሚያስቀው ደግሞ ፖስት ዋር ሪኮንስትራክሽን ግምት ውስጥ ያስገባ ነው። ጦርነቱ ከተጠናቀቀ በኋላ ጦርነቱን እንዴት እናጠናቀው የሚለው በጣም መሰረታዊ የቤት ስራ ሳይጠናቀቅ አውሮፓ ህብረትም የሚጠይቀው ባይዘው ትልቅ ጉዳይ ነው። ጦርነት ከተጠናቀቀ በኋላማ እኮ እንደማንኛውም የአፍሪካ ሀገር እየተረዱ እና ዩክሬን እንዲሁ ሊኖሩ ይችላሉ እኮ። ግን ጦርነቱ ይጠናቀቅ በሚለው ደረጃ ላይ የነዚህ አራት ግዛቶች የነዛ ፖሮዣ ሉሃንስክ ዶኔትስክ ምናምን ጉዳይ ሳይነሳ ይሄን በሆነ በሄደር ያዙትና ጦርነቱን የክራይሚያን ጉዳይ እርሱት ምናምን እየተባለ የሚደረግ ስምምነት ነው። ደህንነ ጄዲ ቫንስ ደግሞ ይሄ ጦርነት ሊቀጥል ይችላል የሚል ስጋት አለባቸው። ምንድነው የሚል ትርምስምስ ያለ ነገር አለውና ሪፈንድ ነው የምታደርገው። ኒው ኢንቨስትመንት ፈንድ ነው። በጣም ባይዞ ያው በጦርነት ተሸነፍ በዛም ሄድክ በዚህም ሄድክ ደክመሃል። ግን የፕሬዚዳንት ቮሎዲሚር ዜሌንስኪ ሐሳብ በተለይም ትራምፕ ከመጡ በኋላ ያመጧቸውን ሐሳቦች ትራምፕ የሚያስቡት ሙሉ በሙሉ እነዚህ ሚነራሎችን መቆጣጠር ነበረ ወይም ደግሞ በከፊል መውሰድ ነበረ ወይም ደግሞ ያወጣነው 350 ቢሊዮን እስከ 500 ቢሊዮን የሚደርስ ዶላር ድጋሜ መቀበል አለብን ከነዚህ ነበር የሚለው። ዜሌንስኪ ግን በጣም እዛ ዋይት ሃውስ ኦቫል ኦፊስ የተሰደቡበት ተዋርደው የተመለሱበትን ስታስታውስ ግን በትክክል ጦርነቱ ላይ ተሸናፊ ቢሆኑም ምንም እንኳን ሀገራቸውን በዛም በዚህ ማሳልፈው ሰጡ ብትልም ግን ትራምፕ ከመጡ በኋላ ትራምፕ ሲያራምዱት የነበረውን ፍላጎታቸውን ግን ቀልብሰዋል። ምክንያቱም የምትቆጣጠረው ሙሉ በሙሉ
50-50 ነው በርግጥ ዩክሬን ታዛለች የት ቦታ መውጣት እንዳለበት የተፈጥሮ ባለቤትነቷ አለ ለተወሰኑ አመታት ብቻ ነው 50-50 ሼር የሚያደርጉ 50-50 ከዛ የምትቆጣጠሩ የት ቦታ አለ ምናምን የሚለው ነገር ራሷ ነው ኦብቪየስሊ ሲገቡ ይዘው የሚገቡትን ቴክኖሎጂ ስለሚታወቅ ያው ብቻ ስምምነቱ እንደዛ ይላል ከዛ ባሻገር ደግሞ ከዚህ በፊት ያወጡትን ወጪ ካሳ የለም እዳ የለባትም $350 ቢሊዮን ገንዘብ መክፈል አለባት ብለው ነበር ትራምፕ እሱን አስቀርተዋል ትራምፕ ከመጡ በኋላ በሬር አርዝ ሚነራልስ ጉዳይ ያቀረቡት ሐሳብ ሙሉ በሙሉ ዘለንስኪ ተጠቃሚ ሆኖበታል ወይንም ደግሞ ከዲፕሎማሲ አንፃር እሱን ልትመለከት ይችላል ግን የኢኮኖሚ ሄጂሞኒውን ደግሞ ለሚቀጥሉት በርካታ አመታት ዩክሬን ጊቭ አፕ እንዳደረገች ይሰማኛል ሁለት ወደ አይሆንም በሚለው ምክንያቱም አንድ ጥሩ አቅም ላይ በተሆኑ የመሳሰሉት ነገሮች ቢኖሩ ድንገት መደራደሪያ ይሄ ሌቨሬጁ ይጨምርላት ነበር አሁን ያው ያለችበት ሁኔታ እሱን ስለማይፈቅድ እነዚህኞቹ ባመጡት ሐሳብ ግን እንደ አንድ አሪፍ ነጥብ ያነሳው የነ ዘለንስኪ ሰማው በዛ በእንትኑ ቆይታ ላይ በዋይት ሃውስ ቆይታ ላይ እንትኑኖች ስህተት የነበረው ሳይን ይሄ ምንድነው የሚባለው ክብር የጎደለው ነው ሁኔታቸው የሚያነሱት ሐሳብ የመሳሰሉት ነገር እኮ ውሃም ያነሳ ነው ግን ያወሩበት ጭቃጨቁበት መንገድ ክብር የጎደለው ነው ከዛ ባለፈ ግን በተጨባጭ በእንትኑ ላይ እነ ትራምፕ የሚፈልጉት ብቻ ሳይሆን ዩክሬንም ደግሞ የምትፈልገው ነገር እንትን እንዲሉ እንዲረዱ አድርጓቸዋል በዚህ በቆየ ድርድር ጊዜም ተወሰነ ሐሳባቸውን አስለውጧቸዋል እንትናን ከሚነራሉ አንፃር እንደ አጠቃላይ ግን ካየው እንግዲህ ጦርነቱን ስለመቋጨትም ተነጋግረዋል አይደል በስምምነቱ ላይ መልሶ ግንባታም የመሳሰሉት ነገሮች አሉ እንዴ ማለት ሴናሪዮ ሊሆን የሚችለው እንግዲህ ካሉ ነባሪያ ሁኔታዎች አንፃር አይ ቲንክ የክሪሚያን ጉዳይ ኦልሞስት እነ ዶናልድ ትራምፕም እንትን ብለዋል ወይም ክሪሚያ የኔ ቤተሰብ አይደለችም በባራክ ኦባማ የስልጣን ዘመን ጊዜ ሄደች ነች እነ ሰርጌይ ላቭሮቭም እስኪ ዶናልድ ትራምፕ ስለ ክሪሚያ ምን እንደሚያስብ ለምን አትጠይቁንም የሚል በድፍረት መግለጫዎችን እስከ መስጠት ደርሰዋል እና የዶናልድ ትራምፕ አስተዳደር ክሪሚያ ላይ ይሄንን አይነት አቋም ከያዘ ወይም ክሪሚያ ሴባስቶፖል ያለበት ስፍራ የዩክሬን የሩሲያ ይሆናል የሚል አቋም ከያዘ ተመሳሳይ ሰዓት ደግሞ ዩክሬን አይ ክሪሚያ የኔ ነች የሚል አይነት ሐሳብ ውስጥ ካለች ወደ ስምምነት መምጣታቸው ምንድነው የሚፈይደው የሚል ጥያቄ እንድታነሳ ግድ መሆን አለበት ዛት ሚንስ ወደ ስምምነት ሊመጡ የሚችሉ እነዚህ ሀገራት እንግዲህ ዩክሬንና አሜሪካ ወደ ስምምነት መተው የሬር እርዝ ማዕድናትን ጉዳይ በተመለከተ ወደ ስምምነት ውስጥ መምጣት ቻሉ የሚባለው ክራይሚያ እየተባለ የሚጠራው ስፍራ ላይ አይ ቲንክ ለሩሲያ ይሰጥ የሚለውን ነገር በመረ ደረጃ ወደ ስምምነት ውስጥ የመጡበት ይመስላል ኢቭን ዩክሬን ራሷ አሳልፋ ለመስጠት ወደምትገደድበት ሁኔታ የመጣች ይመስላል ይሄ ስምምነቱን ተከትሎ ስምምነቱን ባይመጣ ኖሮ ወይም ዶናልድ ትራምፕ ጥሎ ቢሄድ ኖሮ ከነ ምስራቅ ዩክሬን ነዛፈሮጂያ እና ሉሻንክንም ጭምር አሳልፋ ልትሰጥ ለምትችል ሀገር አሁን እነ ዶናልድ ትራምፕ በመምጣታቸው ምክንያት አትሊስት ምስራቅ ዩክሬንን ማትረፍ የሚያስችል አይነት ስምምነት ያደረጉ ይመስላል ክሪሚያን ሳይሆን ከክሪሚያ ውጭ ያሉትን የአምስቱን ወይ አራቱን የምስራቅ ዩክሬን ኦብላስቶች እነዛን ማዳን የምትችልበት አይነት ሁኔታ ላይ የመጣች ይመስላል እንግዲህ ከሆነላቸው ምክንያቱም እዛ አካባቢ ላይ ኦልሞስት $350 ቢሊዮን የሚያወጣ እንትን አለ ይባላል እንደ ልብ የማይገኝ ማዕድናት አለ በነገር ላይ እንደ ልብ የማይገኝ ማዕድናት አለ ሲባል ወይም ሬር እርዝ ተብሎ ሲገለጽ ቃሉ ማዕድናቱ እንደ ልብ የማይገኙ ማዕድናት ሆኖ አይደለም ከዚህ በፊትም ለማንሳት ሞክሬያለሁ አሉ ኢቭን ኢትዮጵያ ውስጥ ሊኖሩ ይችላሉ እነዚህ ማዕድናት ችግሩ ምንድነው ፕሮዳክሽኑ እነዚህን እንደ ልብ የማይገኙ ማዕድናትን ታስተያይተው አይ ዓለም ላይ እንደ ልብ ይገኛሉ ይሄ ቃሉ እንደ ልብ የማይገኙ ማዕድናት ሬር ናቸው ስንል ሬር የሚያረጋቸው የሚወጡበት ቴክኖሎጂ በጣም በከፍተኛ ኢንቨስትመንት ይፈልጋሉ እነ ቻይና የዓለም ይሄንን ኢንዱስትሪ የተቆጣጠሩበት ምክንያት ሌላው ሀገር ስለሌሉ ወይም ቻይና ውስጥ ብቻ ስላሉ ሳይሆን እንደው አቀሙ ቴክኖሎጂው ስለጠፋ ነው ሌላው ሀገር ውስጥ ሬር እርዝ እንደው ስሙ እንዳይሸውደን ብዬ ነው ግረ መንገድ ያነሳውትና እነዚህ ምስራቅ ዩክሬን ላይ ይሄን ያክል ወደ $350 ቢሊዮን የሚያወጣ እንደልብ የማይገኝ የሬር እርዝ ማዕድናት ክምችት አለ ከተባለ በዚህ ብቻ አሁን ክሪሚያን ብቻ ወሰድ ተብሎ ቭላዲሚር ፑቲን ስቲል ምስራቅ ዩክሬን እንግዲህ ምስራቅ ዩክሬን ምን አድርጎታል ፑቲን በህገ መንግስት
አጠቃሎ ይፋዊ ሉዓላዊ የሩሲያ ፌዴሬሽን አካል አድርጎታል ምስራቅ ዩክሬን አይደለ በህገ መንግስት ታውጆ ነው ህዝበ ውሳኔ ተከናውኖበት እነ ዶንባስ እነ ሉሻንክ ምናምን ምስራቅ ዩክሬን ላይ እነ ዛፖሮዥያ የመሳሰሉ አካባቢዎች እነዛ የሩሲያ አካል ናቸው ተብለዋል አሁን ዶናልድ ትራምፕ የተስማማው በሩሲያ ህገ መንግስት ላይ የሩሲያ አካል ናቸው ተብለው በሚታወቁ ወራስ በሩሲያ በዩክሬን ሆነ በተቀረው ዓለም አይደለም በሩሲያ ብቻ በሚታወቁ በእነዛ ስፍራዎች ላይ ጭምር ነው ምክንያቱም 350 ቢሊዮን ዶላር የሚያወጣ ሀብት ያለው እዛ ቦታ ላይ ነው ስለዚህ ለቭላዲሚር ፑቲን አሁን ክራይሚያን ብቻ 2014 ላይ የተቀለላትን ክራይሚያን ብቻ ወሰድና ለዛ ሪኮግኒሽን እንሰጣለን ዴን ምስራቅ ዩክሬንን ልቀቅ ሲባል እንዲ በቀላሉ ይለቃሉ ነው ጥያቄው ሶ ምንድነው ሴናሪዮ ሊሆን የሚችለው አሁን ዶናልድ ትራምፕም ጦርነት የማቆም ፍላጎት አላቸው ቭላዲሚር ፑቲን የማቆም ፍላጎት አላቸው ዋት ኢፍ አሁን ላይክ ዋት ኢፍ አርጋ ያዝልኝ በአውሮፓ ውስጥ የተያዘ የሩሲያ ወደ 300 ቢሊዮን ዶላር ፎሪን ሪዘርቭ አሴት አለ አይደል ቤልጂየም ውስጥ ምናምን የአውሮፓውያኖቹ እንዳይንቀሳቀስ ያገዱት የሩሲያ ሀብት አለ ያ የሩሲያ 300 ቢሊዮን ዶላር ኢንቨስትመንት ፎሪን አሴቱ ተመልሶ ለሩሲያ የሚሰጥ ከሆነ then ሩሲያ ቀለል ይልላታል ምስራቅ ዩክሬን ላይ ያለ 350 ቢሊዮንን መልሶ ለእንትና ይመስጣት ምክንያቱም ያ አውሮፓ ላይ የተያዘባት ሪሶርሷን ቢያንስ ልታስመልስ ትችላለች አንደኛውን ቀጣዩ ድርድርና ክርክር የሚሆነው በአውሮፓ ያለው የሩሲያ ፎሪን ሪዘርቭ ይመለስ አይመለስ ነው የሚሆነው አሁን ይሄን ካልሆነላቸው ግን ለቭላዲሚር ፑቲን እንዲ በቀላሉ ብቻ ዶናልድ ትራምፕ ስለመጣ ብቻ ብለው የምስራቅ ዩክሬን ግዛትን አሳልፈው አይሰጡም በህገ መንግስት የተቀለሉትን ግዛት አሳልፈው አይሰጡም ዛሷ የሆነ ጠንከር የሚል አይነት ምናልባት ቭላዲሚር ፑቲንን ጦርነትን አማራጭ እንዳያደርጉ ሊያስገድድ የሚችል ያ ስፍራኮ ለቭላዲሚር ፑቲንና ለክራይሚያ ወይም ሴባስቶፖል ለሚገኘው ወደብኮ እንደ በፈር ዞን ሆኖ ያገለግላል እኮ ምስራቅ ዩክሬን ለምንድን ነው የሚፈልገው አንደኛ ሲባል በፈር ዞን እንዲሆን ነው እንግዲህ ይሄንን ጉዳይ አሳልፈው የሚሰጡት ነው ቭላዲሚር ፑቲን በዶናልድ ትራምፕ እና ዩክሬን ስለተፈራረሙ ብቻ አይመጣውማ ከሩሲያ ባለፉት አመታት ከመጣችበት አንፃር ስለዚህ ምን ብታገኝ ምን ተጨማሪ ነገር ብታገኝ ወደ ጦርነቱ ወደ ማቆም ሊመጡ ይችላሉ ሙሉ በሙሉ በየሳስብ አውሮፓ ውስጥ ያለው የ300 ቢሊዮን ዶላር የሩሲያ ፎሪን ሪዘርቭ ቀጣዩ የሁለቱ የመነጋገሪያና የክርክር ወይም የድርድር ነገር የሚሆንበት ሁኔታ ይመጣል በያስባለሁ ኢን ጀነራል ግን ያማየውን ከሆነ ወደ እንግዲህ ሩሲያም ምስራቅ ዩክሬን አለቅም የምትል ከሆነ የያዘችውን ምስራቅ ዩክሬን ግዛት አለቅም የምትል ከሆነ እና ዶናልድ ትራምፕም አሁን እንግዲህ ተስማሙበትን ስምምነት ገቢራዊ ለማድረግ እንቅስቃሴ የሚጀምሩ ከሆነ በሌላ ቋንቋ ራይት ናው ዩክሬን ብቻዋን ሳትሆን ከአሜሪካ ጋር ሆና ወይም አሜሪካን ከጎኗ አድርጋ ከሩሲያ ጋር ወደ ጦርነት ውስጥ ልትገባ የምትችልበት አይነት ሁኔታ ተፈጥሯል በዚህ በሬር እርዝ ስምምነት ምክንያት በዚህ በሬር እርዝ ስምምነት ምክንያት ሲባል የጦር መሳሪያ ድጋፍ በማቆም ነው የጀመሩት መቶኛ ቀናቸው ነው እኮ ስናወራ ባለፈው ጊዜ ምንድነው ያለው ዶናልድ ትራምፕ በዚህ ጦርነት ላይ ስኬታማ ናቸው የምንልበት አንዱ ምክንያት የጦር መሳሪያ ድጋፍ ለሩሲያ ለዩክሬን አላደርግም በማለት ነው የጀመሩት አሁን ግን በዚህ የደህንነት ዋስትና ማለት የተፈረመውን ስምምነት ተከትሎ በኪየቭና በዋሽንግተን መካከል ምናልባትም አሜሪካ ለሩሲያ ለዩክሬን የጦር መሳሪያ ድጋፍ ልትቀጥል የምትችልበት አይነት ሁኔታ ልንመለከት እንችላለን ኮንሲደንስ ይመስላል አሁን የሶስት ቀናት የተኩስ አቁም ታውጆ ትላንትና ዩክሬን የድሮን ጥቃት እንትና ላይ ስታዘንብ ሩሲያ ላይ ስታዘንብ ያደረችው ኮንሲደንስ አይመስለኝም ኢቭን የጦር መሳሪያ ድጋፍ ሊመጣ ነው የሚሉ ዜናዎችንም ጭምር ያያየን ነው ከአሜሪካ ወደ ዩክሬን እና ያ እንግዲህ ቀደም ባልኩ መልኩ ጦርነቱ ማይቋጭና ሚራዘም አይነት ከሆነ የሚኖረው በቃ ሌላኛው ክስተት ምንድነው አሜሪካና ዩክሬን አንድ ላይ ሆነው የአውሮፓዎቹ አይቀሩም ድሮም ጦርነት ይፈልጉ ነበር አሁን የትራምፕን አጋርነት አረጋግጠው ማለት ሊባል ይችላል ወደ ጦርነት ነው የሚገቡት ሊያስቆመው የሚችለው ብቸኛው መንገድ ቭላዲሚር ፑቲንን በምን ያክል ደረጃ ጥያቄዎቹን ለመመለስ አሁን የዩክሬን ዩኒት አባልነት አይደለም ጉዳዩ እሱ ያለቀ የደቀቀ ነገር ነው የሰላም አስከባሪ ኃይል ዩክሬን ውስጥ ይግባ አይግባ እሱ ጉዳይም ዶናልድ ትራምፕ ችግር የለበትም አይገባም ምልክ ከገባም የነዛኞቹ የአሜሪካ ሳይሆን የሌላ ሀገራት ወታደር ሊገባ ይችላል የተባበሩት መንግስታት ድርጅት ሊገባ ይችላል ሶ እነዚህ ፖይንቶች ብዙ ክርክር አይደሉም አሁን ምስራቅ ዩክሬን ነው ምስራቅ ዩክሬንን እንዲለቅ
ቭላዲሚር ፑቲን ምን ተሰጧል ዶናልድ ትራምፕ ሰጥቶ መቀበል ነው ድርድር ኔጎሺዬሽን ሰጥቶ መቀበል እስከሆነ ድረስ ምን ብሰጠው ነው ምን ነው የሚቀበለው የጦር መሳሪያ አለኝ አቅም አለኝ ዶናልድ ትራምፕ ነኝ እኔ ተጽዕኖ ፈጣሪ ነኝ ስላልክ አይደለም ስቲል ምን ቢሰጠው ለቭላዲሚር ፑቲን እነዛ ምስራቅ ዩክሬን መቀበል ይችላል ስትል የፎሬን ሪዘርቭ ጉዳይ አይ ቲንክ ጥሩ ነጥብ ይመስለኛል ይቺ 350 ቢሊዮን ዶላሯ ትልቅ እንትን ያላት ናት ሞስኮም አሴቶች አሉ እነዚህ ምንድነው መከነ ነው የሚባለው ያለ የቢዝነስ ቃል ብቻ ፍሪዝ የተደረገበትን መንገድ ተፈጥሯልና ቅድም እንዳልከው ደግሞ 350 ቢሊዮን ዶላር ሊያወጣ ይችላል የሚባሉ ሚነራልስ በዚህ አካባቢ በእነዚህ በአራቱ ግዛቶች አሉ ተብሎ ከታሰበ ዶናልድ ትራምፕ ደጋግሞ 350 ቢሊዮን አውጥተናል የሚሉበት ትልቁ ምክንያታቸው ይሄ ሊሆን ይችላል ምክንያቱም ትራምፕ ናቸው እንጂ 350 ቢሊዮን የሚሉት ፔንታጎን 182.8 ቢሊዮን ዶላር ነው ያወጣሁት ብሎ ነው በግልጽ ዳታውን ደረገጹና ማየት ይቻላል የመስሪያ ቤቱ ላይና ያስቀመጠውና ትራምፕ 350 ቢሊዮን የሚሉት እነዚህ ነገሮች ግምት ውስጥ አስገብቶ ሬር አርዝ ሚነራልስ የሚባሉት በዛ መጠን ዋጋ ስላላቸው እነሱን ሙሉ ለሙሉ እንውሰድ አይነት አቋም እንዳላቸው ያስመለክታል በነገራችን ላይ ዶናልድ ትራምፕ ባይመጡ ዓለማችን ላይ እስከ በእነዚህ በ3 በ4 ወራት ውስጥ ሁለት ነገር ነበር ከሁለት አንዱን ነበር የምናየው አይዘር ዩክሬን የምትባል ሀገር ወይንም ደግሞ የዘለንስኪ አስተዳደር ይጠፋ ነበር ወይ ደግሞ ሶስተኛው የዓለም ጦርነት ተቀስቅሶ ነበር አውሮፓ ብቻ አይደለም እነ ፕሬዚዳንት ባይደን የነሱ አስተዳደር ቀጥሎ ቢሆን እነ ካማል ሃሪስ ቀጥሎ ቢሆን ኖሮ በግልጽ ጦርነት ውስጥ ይገቡ ነበር ወይ ጦርነት ነበር ወይ ደግሞ የዘለንስኪ መንግስት አልቆለት ነበርና የትራምፕ መምጣት በቃ ብዙ ተስፋዎችን አጭሯል እነ ፑቲንም እኮ የ30 ሰዓታት የ3 ቀናት ምናምን ተኩስ አቁም ያደረጉት እኮ ትራምፕ ከመጡ በኋላ ነው ከዛ በፊት እኮ ያለው ነገር ምናቀው ነውና በአሜሪካና በሩሲያ መካከል ያለው ልዩነት እንኳን ወደ ዲፕሎማሲ የመመለስ አኬድ ያየነው ትራምፕ ከመጡ በኋላ ነውና በጣም ትልቅ ለዓለም በየቀጣናው ስለሚደረገው ሁኔታ ስለፈጠሩት ሜስ ምናምን እሱም ብቻ ግምት ውስጥ ማስገባትም ሳይሆን የሩሲያና የዩክሬን ጦርነት በተመለከተ ግን ይሄን ነገር ማምጣት ችለዋል ስለዚህ ትራምፕ አሁን በግልጽ የደህንነት ዋስትና አልሰጧቸውም መሰረታዊ የዩክሬን ፍላጎቶች የደህንነት ዋስትና ማግኘት የደህንነት ዋስትና ሲሉ ያው እነሱ ኔቶን መቀላቀል ምናምን የሚሉ ሀሳቦችን ለማምጣት ነው እነዚህ ነገሮች ሴኩር አላደረጉም ግን እንዳልከው ቅድም ኢንዳይሬክትሊ ሩሲያ መቼስ እርድ አይደለችም በተለይም ፕሬዚዳንት ቭላዲሚር ፑቲን በደንብ መቼ ጦርነት መጀመር እንዳለባቸው እንዴት መቋጨት እንዳለባቸው በምን ሁኔታ መደራደር እንዳለባቸው በጆርጂያም በዛ በሞልዶቫ አካባቢ ባለውም ባሁንም በክራይሚያውም ባሁንም ጭምር አይተነዋል ስለዚህ ከአሜሪካ ጦር ጋር በተለይም ትራምፕ ባሉበት ሰዓት የሆነ ነገር ፍጥጫ ውስጥ አይገቡም ስለዚህ አንተ እንዳልከው እዛ አካባቢ የሚንቀሳቀሱ የአሜሪካ ኢንቨስተሮች ወይንም ደግሞ የአሜሪካ ትልልቅ ኩባንያዎች ሩሲያ እንግዲህ ያለፈች አትመታም መቼስ የፈለገ ፕሪሳይዝ የሆነ ጥቃት ልሰንዝር ብትችልም ያለፈች አትመታም እንግዲህ እዛ የአሜሪካን ጦር አትነካም የአሜሪካን ንብረት መታች ማለት ባለማችን ግዙፍ ቁጥር 1 የጦር ባለቤት ጋር ከአሜሪካ ጋር ጦርነት ውስጥ መግባት ነውና እንዳልከው የደህንነት ዋስትና በአጋጣሚ ቢሆን ሊረጋገጥላት ይችላል ግን በጣም ያስፈራው ነገር የዶናልድ ትራምፕ ነገር ሁለት አይነት ነገር እጃቸው ላይ አለ አንደኛው እነዚህ ሬር አርዝ ሚነራልስ የሚባሉት በፕሬዚዳንት ቭላዲሚር ፑቲንም ልክ ዘለንስኪ ያቀረቡትን ሐሳብ ቀርቦላቸዋል እንደው ምናልባት እነ ትራምፕ ከዩክሬን ነው ማግኘት ያለብን ካልሆነ በስተቀር ሩሲያም አሉ እነዚህ ሚነራልስ በነገር ላይ አንደኛ ቻይና ቀደም ዩክሬን የለችበትም ቶፕ 5 ውስጥ የለችም አስበዋል ሩሲያ ቻይና ህንድ ምናምን እንደዚህ ናቸው እንጂ እንደው እንዳልከው ከዩክሬን የበለጠ ሩሲያ ውስጥ በደንብ አለ ስለዚህ ፑቲን እኮ ሲጀመር እኮ አሁን ዘለንስኪ ሄዱበትን ርቀት ዘለንስኪ ተገደው ሄዱበትን ርቀት ፑቲን መጀመሪያ ወሬው ሲጀመር እኮ አብረን እንሰራለን የአሜሪካ ኩባንያዎች ሩሲያ ውስጥ ገብተው ይሰራሉ ኩል እንሰራለን የሚል ሐሳብ አቅርበዋል ስለዚህ አሁን ፕሬዚዳንት ትራምፕ ነገሮችን ይመዝኑና የትኛው ጋር በሰራ ነው ለማለትም እድሉ አላቸው በዛ ላይ ሴኩሪቲያቸው ሊጠበቅ የሚችለው ከፕሬዚዳንት ቭላዲሚር ፑቲን ጋር ሲሰሩ ነው ያ ማለት ግን እንደ ዘለንስኪ ወይም ደግሞ እንደ ዩክሬን ብዙ ሚነራልስ አሳልፈው የማይሰጡ በመሆናቸው ሁኔታዎችን ሊቀይሩ ይችላሉ ግን ዊን ዊን የሆኑ ነገሮች አሁንም በየትኛውም መለኪያ በየትኛውም አሁን ባለው ድርድራቸው ሂደት ተጠቃሚ ሊሆኑ የሚችሉት ሁለቱም በሁለቱም ሳይድ ትራምፕ ናቸው ዘለንስኪ ቢካሉ ዘለንስኪ አሁን
ጦርነቱን ማስቀጠል ነው የምፈልገው ብለው እምቢ ብለው የሚሄዱ ከሆነ ትራምፕ ወካውት አረጋሉ ብለዋል ይወጣሉ ከወጡ በኋላ ከነ ፑቲን ጋር ይሰራሉ ሁለት ነገር አላቸው ሚኒራሎችንም ያገኛሉ በዲፕሎማሲያዊ በሆነ መንገድ አብረው ይሰራሉ እንግዲህ ለጦራቸውም ካለበት ስጋት ነፃ ይሆናሉ ምንም እንኳን ዋሽንግተንና ሞስኮ እንደው በቅርብ ጊዜ ይዋጋሉ ተብሎ ባይታሰብ አንዳንድ መጥፎ ወይም አደገኛ መሪዎች እንደነ ትራምፕ እንደነ ባይደን አይነቶቹ ካልመጡ ፑቲን ኪለር ይሏቸዋል ፑቲን እንዲናቸው ይሏቸዋል በቃለም ላይ እንዲህ አይነቱ ዲክታተር ይሏቸዋል እንደዚህ አይነት መጥፎ ሜንታሊቲ ያለው ካልሆነ ዶም ትራምፕ ያደንቋቸዋል በአንዳንድ ነገሮች የሳቸውን ስታይል ለመከተልም ይፈልጋሉና ውጥረት ውስጥ አይገቡም ተብሎ ቢታሰብም ግን አሁን ባለ ሁኔታ ትልቅ መሰረታዊ የሚባሉት ነገሮች የኔቶን ጉዳይ ካላነሱ የነዚህ የዶንባሶቹ ሁለት ግዛቶች በነገራችን ላይ ዶንባስ ሲባል ሉሃንስክና ዶኔስክ ማለት ነው 5 ግዛት ይሆናሉ ዶንባስ ማለት ሁለቱን የሚያጠቃልል ስለሆነ ዛፖሮጂያ ከዛ ሄርሶን እያለ ነው የሚቀጥለውና እነዚህ ነገሮች ስትመለከት ከዚህ አካባቢ አንተ እንዳልከው ፑቲን ውጡ አንደኛ ሪፈረንደም አድርገዋል ሁለተኛ ደግሞ በጣም ሩስኪ የሚናገሩ ተበድለዋል ብለው ያስባሉ እንደውም የመበደላቸውን ነገር የቀድሞ ፕሬዝዳንት ያሁኑ ምክትል የደህንነት ምክር ቤቱ ምክትል ሊቀመንበር ናቸው ዲሚትሪ ሜድቬዴቭ ምንድነው ያሉት ዓለም ላይ የዲናዚፊኬሽን መደረግ አለበት ብለው ሜንሽን ያረጓቸው እነዚህን ግዛቶች ጉዳይ ነው በቃ አሁን ናዚ ያንሰራራ ነው ናዚ ሪቨርስ ያረገ ነው ናዚ እየመጣ ነው ስለዚህ እንደዚህ አይነት ነገሮችን ማጥፋት ያለብን እኛ ዩክሬን ላይ ጀምረናል በሁሉም ዓለም ይሄ ስራ መሰራት አለበት የሚል ሐሳብ አንስተዋልና በተደጋጋሚ የአራቱ ግዛቶች ጉዳይ እነ ዲሚትሪ ፔስኮቭን በሚሰጧቸው መግለጫዎች አይታሰብም ስለዚህ ትራምፕ ሩሲያን ውጪ ይሏታል ወይ ሩሲያ ስትወጣለች ወይ እነዚህ ስትመለከት ሩሲያ ግፋቢል ቦታውን አትለቅም ኦብቪየስሊ ግፋቢል እዛ ላይ ያሉት ሚነራሎችን ዩክሬን ባቀረበችው ኦፈር ልክ ያቀርባሉ ስለዚህ ዘለንስኪ የሄዱበት ርቀት አሁን አሜሪካም ጋር ይደራደራሉ ከዛ ቀደም እንዳልኩ ዩኒላተራሊ ይሄን ጦርነት እንደው ፈጣሪ ብሎ ማስቆም የሚችሉት በአሁኑ ሰዓት እንደ ሰውኛ ዝም ብለስ ታስበው እየገሰገሱ ያሉት ፑቲን ብቻ ናቸው ትራምፕ አቀራርበዋል አደራድረዋል ትራምፕ ፑቲን ኖ የሚል ጠንካራ አቋም የሚያራምዱባቸው ከሆነ ደጋግመው እንደሚናገሩት በቃ ሚነራሉን ሙሰዱት ሌላ ቦታ እንፈልጋለን አፍሪካ ይመጣሉ ችግር የለባቸውም ያው ፍላጎቱ ግን ከባድ ስለሆነ ፕሮዳክሽኑም ደግሞ አውሮፓም ላይ ነው ስለሚል የአውሮፓም ይፈልጋሉ የአውሮፓ የምዕራቡ ዓለም አይደል እንዳጠቃላይ የሚፈልገው ቀላል አይሆንላቸውም ያለው አማራጭ ማለት የሚሻለው በጦርነቱን በተቻለ መጠን አቆሞ በቃ የዩክሬን መልሶ መገንባቱ ላይ መጀመር ምናምን ነው ግን እንደምታውቀው የእንትን አሁን ለምሳሌ የዩክሬን ሩሲያ የምታቀርበው ምክንያት አለ ምስራቅ ዩክሬን ላይ የእንትን ተናጋሪዎች አሉ የሩስኪ ቋንቋ ተናጋሪዎች አሉ የኦርቶዶክስ እምነት ክርስትና ተከታዮች አሉ ስለዚህ እነሱ ሰለባ እየሆኑ ነው የሚል ምክንያት ታቀርባለች ይሄ ላይመስል ይችላል ግን ከቃላት ያለፈ ወይም ከምክንያት እንደ ፕሪቴክስት ከመጠቀም ያለፈ ነገር ትርጉም አይሰጠኝም ለኔ እስራኤል መቸለታ ነው ሶሪያ ውስጥ ገብታ ጥቃት ለመፈጸም ምን አይነት ምክንያት አቀረበች ድሩዝ የሚባሉ ህዝቦች አሉና እነሱን ፕሮቴክት ማድረግ አለብኝ የሚል አይነት ምክንያት አቀረበችና ቤተ መንግስት አቅራቢያ ይመታል ዴታሪ ከሆነ እሱ ነው እንደ ምክንያት ስታቀርብ አሁን እንትና ምን ቭላዲሚር ፑቲንም የስትራቴጂካዊ ጥቅም ፍላጎት ነው ስትራቴጂካል ኢንተረስት ፍላጎት ነው እንጂ የሆነ ፖላንድ ውስጥ ቋሉ እንደዚህ ከሆነ እንደዛ ከሆነ በቃ ብዙ ይሆናል በቃ ፕሪቴክስት ነው ይሄኛ ጉዳይ ብዙም ውሃማ ያነሳሊ ለዚህ ነው አሁን ተስማምተውበታል የሚባለው አሜሪካና ዩክሬን አጠቃላይ 90 ገጽ ፔጅ ነው አሉ ከዛ ከ90 ገጹ 11 ላይ ብቻ ነው ተፈራርመዋል ወይም ተስማምተዋል እየተባያሉ እንግዲህ ዛት ሚንስ ገና ይሄ የመጀመሪያው ስቴፕ ነው እንጂ በቀጣይ በጣም ብዙ ሊስማሟቸው ሊነጋገሯቸው ሊሰሩባቸው የሚችሉ ነገሮች አሉ አጠቃላይ ድራፍቱ 90 ገጽ ነው ከዛ 90 ድራፍት ገጽ በ11 ላይ ብቻ ነው ቁጥሩን ማንሳት የፈለኩት ገና ጅምር ነው ለማለት ስለፈለኩ ነው ወዴት ሊሄድ ይችላል ግን አሁን ነገሮቹ ሰላማዊ የሆነ ቅርጽ እየጠፋባቸው እነ ቭላዲሚር ፑቲንም በክሩስክ ማለት የሩስኪ ቋንቋ ተናጋሪዎች በዛ ስፍራ ስላሉ ቦታው
ቦታውን አንለቅም ይበሉ ወይም የሪሶርስ ጉዳይ ነው ሪሶርሱን እኛም እንፈልገዋለን ቢሉ የነ ቭላዲሚር ፑቲን አስተዳደር ነገሮች ወዴት ሊሄድ ይችላሉ ሲባል ነው እንግዲህ ነገሩ የበለጠ አስጨናቂ የሚሆነው። ትንሽ እስኪ የታሪክ ጉዳዮችን መለስ ብለን እናንሳና በመጀመሪያው ዓለም ጦርነትና ሁለተኛው ዓለም ጦርነት ከመሆኑ በፊት እና በጊዜው ምን እንደተፈጠረ ለምሳሌ በመጀመሪያው ዓለም ጦርነት ላይ የብሪቴን የዩናይትድ ኪንግደም ባህር ኃይል በጣም ጌም ቼንጀር የሆነ ክስተት ያስመዘገበው 1912 ላይ ነው። 1912 ላይ በኦይል የሚሰሩ በነዳጅ የሚሰሩ መርከቦችን መስራት ቻለ። በጊዜው ጀርመን ውስጥ የነበሩ የመርከቦች በኮል ወይም በድንጋይ ከሰል የሚሰሩ መርከቦች ናቸው። እንግዲህ ያንን ማድረግ መቻሏ ብሪቴን በጦርነቱ ላይ ተአምር እንድትሰራ አደረጋት ወይም ጀርመን እንድታሸንፍ አደረጋት። በመጀመሪያው የዓለም ጦርነት መጨረሻ አካባቢ ላይ የሚገርም የአንግሎ ፐርሺያን ስምምነት ታስታውሳለህ? በኢራኖችና በዩናይትድ ኪንግደሞች መካከል የተፈረመ ስምምነት ማለት ብሪቴኖች መጀመሪያ ኦይል ቤዝድ የሆነ የባህር ኃይል እንዳላቸው ካረጋገጡ በኋላ ቀጣዩ ስራቸው በዓለም ላይ ነዳጅ ወይም ኦይል ድፍድፍ ነዳጅ የታለ የሚለውን ነገር ለይተው እነዛን ቦታዎች ሄደው መቆጣጠር ነው። ለይተው ከተቆጣጠሯቸው ቦታዎች መካከል ኢራን አንዷ ነበረች። ያው አውርተናል ከዚህ በፊት በኢራንና በዩኬ መካከል የነበረውን ግንኙነት እዚህ አንግሎ ፐርሺያኖቹ እየሰሩ በደንብ መጡና በሚገርም የሰው ልጅ ለመጀመሪያ ጊዜ በታሪኩ በአየር ላይ እየበረረ የተዋጋው በዚህ በመጀመሪያ ዓለም ጦርነት ከዛ በፊት ሆኖ አያውቅም። ያን ያመጣው ምንድነው ስትል ያንን ቴክኖሎጂካል አድቫንስመንት ያመጣው ጋዞሊን ነው። የኦይል የንድፍድፍ ነዳጅ ዲስከቨሪ ነው። 200 ሺህ የሚጠጉ አውሮፕላኖች ልክ የመጀመሪያ ዓለም ጦርነት ሲጠናቀቅ 200 ሺህ የሚጠጉ አውሮፕላኖች ኦሬዲ ሰማዩ ላይ ነበሩ፣ ተዋግተዋል በሰማዩ ላይ። አስቡ በዚህ ከ1913 እስከ 1919 ምናምን ባለው ጊዜ ውስጥ ማለት በ5 ምናምን አመታት ውስጥ ይሄን አይነት ጀርመን የተሸነፈችው ያኔ ኮል ኢንዱስትሪ ላይ ቤዝድ ያደረገች ነበረች። ሁለተኛ የዓለም ጦርነት ላይ ሲመጣ ሂትለር ይሄንን ነገር ያውቃል። የኮል ኢንዱስትሪ ላይ እንደተንጠለጠለ ያውቃልና በሁለት መንገድ የሩሲያን የጀርመንን የኃይል ፍላጎት የኢነርጂ ፍላጎት በሁለት መንገድ ልቅረፈው ብሎ አሰበ። የመጀመሪያው እዛው በጀርመን ውስጥ ከሲንቴቲክ የሚሰራ የነዳጅ ምርትን በማምጣት የነዳጅ ፍላጎቱን ማሟላት ኦልሞስት 50% ገደማ በጊዜው መሸፈን ችለው ነበር እነ ሂትለር። ያው ስለ ሂትለር እንዲህ ሲወራ አታውቅም አይደለ? ከኮል ኢንዱስትሪ ጀርመንን ወደ ኦይል ኢንዱስትሪ በማዛወር ረገድ ውስጥ በጣም መሰረታዊ የሆነ ሚና ተጫውቷል ሂትለር with all his problems ማለት ነው። እና ጦርነቱን የቀሰቀሰበትም ምክንያት ያው ሂትለር ስለሆነ አንሄድበትም እንደው ከብዙ መልካም ነገሮች ይልቅ ስለምናነጻጸር ትንሽ ሁለተኛው እንግዲህ እዛው ሎካሊ ፕሮዳክሽን ከማዘጋጀት ባለፈ ሁለተኛው መንገድ ሩሲያ ሀብት አላት አይደለ? ባኩ የሚባል ቦታ ነበረ ሩሲያ ውስጥ እና ያንን ቦታ ሄዶ መቆጣጠር ነው። ወዳሁኑ ነገር መመጣው በዚህ በኩል እንግዲህ ሂትለር ባኩን ልቆጣጠር ብሎ ወደ ጀርመን መንገድ ጀመረ ወደ ሩሲያ። ግን አንፎርቹኔትሊ የነዳጅ ምንጭ ለመቆጣጠር መንገድ የጀመረው የጀርመን ወታደር ነዳጅ አልቆበት ግማሽ መንገድ ላይ ቀረ። ያውታል ባኩ ሳይደርስ ያላቸው የነዳጅ ሀብት አለቀና ሩሲያ በጣም ሰፊ አይደለች መሬት ግዛቷ እንዴት ብሎ ይድረስበት? ባኩ ሳይደርስ የነዳጅ ሀብቱን ሳይቆጣጠር መሀል መንገድ ላይ ቀረ። የጦርነቱ ጌም ቼንጀር የሆነው የአዘርባይጃን ዋና ከተማ ናት ባኩ። በሶቪየት ህብረት በዩኤስኤስአር 1947 ምናምን ወይሽ ከዛ ያለም ጦርነት በፊት እኮ አይደለም ዩኤስኤስአር እኮ እንዴ ከዛ በፊት ነበር ከመጀመሪያ ዓለም ጦርነት በፊት የመሳሰሉት ያኔ ለመጀመሪያ ዓለም ጦርነት ላይ ኢቭን እኮ ሲመጡ ዩኤስኤስአር ራሷ እንደ አንድ ሀገር ሆና እንደ ጆርጂያ እንደ ኮሙኒዝምን ተከትሎ አይደል ዩኤስኤስአር የተፈጠረው ያው መለስ ይላል ታሪኩ እና የባኩ ልቆጣጠር ብሎ ነው የገሰገሰው። ግን ባኩ ሳይደርስ መሀል ላይ ቀረ የሂትለር ወታደሮች። ዘሌሰም ምንድነው ሪሶርስን ለመቆጣጠር ነው፣ የነዳጅ ሀብትን ለመቆጣጠር ነው። በጊዜው ነዳጅ ነበረ በጣም ቁልፍ የነበረው የተፈጥሮ ሀብት። አሁን በዚህኛው ዘመን ቁልፍ የሆነው እንግዲህ ከነዳጅ ቀጥሎ ቅድም ያልከ ነበር አይደለ? ከነዳጅ ቀጥሎ ቁልፍ የሆነው የተፈጥሮ ሀብት እንደ ልብ የማይገኙ ማዕድናት ናቸው። ይሄንን ማዕድናት ቻይና 70% የዓለም ንግድን ይዛለች። አሁን አሜሪካ
ለሄንን አክሰስ ለማግኘት በመታደርገው መሯሯጥና ከዚህ ማለት የደርሳለች ሩሲያ አፍንጫ ስር ደርሳለች ታሪክ መለስ ብለን እንድታስታውስ የሚያስገድድ ይሄ ነው የዩኤስኤስአር ያቺን ባኩ ምንላትን ስፍራ እንንተናን ሂትለር ለመያዝ ብለው እንደገሰገሱት ዛው ቀልጣው እንደቀሩት አሁን ላይ ምን እንመለከታለን ምን ውጤትና ያለ ሌላ ጉዳይ ነው ግን ያስታውሳል አይደል ያንን መለስ ብሎ የነበረውን ጊዜ ይሄኛው ፖይንት ውጤቱ ሩሲያዎች በዚህ በሪሶርሳቸው ነገር ላይ ያወደሙ ነበር ሲመለሱ የነበረው ያላቸውን ላይክ እነሱ ጀርመኖቹ ከመድረሳቸው በፊት ሊደርሱበት የሚችለውን ስፍራ አቃጥለውት አውድመውት ነበር ራሳቸውን መስዋዕት ያደረጉ ነበር ያንን የጀርመንን እንቅስቃሴ መክታት የቻሉትና ራይት ናው በዝምታ ይመለከታሉ የሚለው ጉዳይ ስጋት የሚሆንብኝ ለዚህ ነው በየሬር እርዝ ማዕድና $350 ቢሊዮን የሚያወጣ በህገ መንግስታቸው የተከለለ እንደ በፈር ዞን ሆኖ የሚያገለግላቸው ስፍራ ምስራቅ ዩክሬንን ሩሲያዎች እንዲህ በቀላሉ በቃ ሚል ስጋት ይፈጠርብኛል ማለት ለዚህ ነው ቢኒ ልክ ነው የዓለም የስልጣኔው መንገድም ነው የሚያሳይ ከዚህ የኢራንና እንግሊዝን ግንኙነት ስታነሳ ከዚህ ከቢፒ ወይንም ደግሞ የፔትሮሊየም ጉዳይ የብሪታንያው ፔትሮሊየም ምን እንዳደረገ እስከ 1953 ድረስ ያለውን ነገር ስለምናስታውስ እሱን ያኔ የነበረችበትን የዓለም ስልጣኔ መንገዷን ነው የሚያሳይ ከዛም በኋላ ያሉ ነገሮች የነ ሂትለርም እሱን በትክክል በሁለተኛው ዓለም ጦርነት ያሳዩበት ነው እና አሁንም ያለው የነዚህ የሚነራል ጉዳይ የማዕድን የሀብት ጉዳይ ትንሽ ብዙ ሰዎች ያለፈበት ነገር ይመስላቸዋል ሀብት አንድ ሀገር ካለው ሉዓላዊ ስለሆነ ሀብቱን እሱ በዲፕሎማሲ በራሱ የኢኮኖሚ አካሄድ ባይላተራል ምናምን ትራይላተራል ያረጋ እንትን ይለዋል ብሎ የሚያስቡ ብዙ ሰዎች አሉ ግን አሁን ያለው ሁኔታ በተለይም እንደነ ዶናልድ ትራምፕ ግልጽ ፖሊሲያቸው የሚታወቁ ሰዎች ምንም እንኳን ከጀርባ ያሉትን ብዙ ኃይላት ግንዛቤ ውስጥ ማስገባት ቢያስፈልግም አንዴ ግሪንላንድ አንዴ እንትን ውስጥ ዛ ካናዳን ካልተቀለልኩ ከዛ ደግሞ እስከ ፓናማ ደን እስከ ስዊዝ እየተመኙ ያሉበትን ሁኔታ ስትመለከት ይሄ ነው በቃ ዓለም የሆነ መንገድ ያስፈልጋታል ቅድም ያነሳናቸው ሚነራሎች ዓለማችንን ወደፊት ከኤአይ ቴክኖሎጂም ይሁን ከስፔስም ይሁን ከምንም ጋር ይሁን እነዚህ ነገሮች ከሌሉ ነገሮች ወደፊት የማይራመዱበትን አጋጣሚ ከከፍተኛ ቴክኖሎጂ ግንባታ ጋር የተገናኙ ሚነራሎች ስለሆኑ ዓለማችን እየሄደችበት ያለው ነገር ለዚህም ነው ዶናልድ ትራምፕ ነቃ ያሉ ናቸው የሚያስብለው የሆነ አሜሪካ የሆነ በታስብ ነቃ ያሉ ፕሬዝዳንት ናቸው አሜሪካ የሆነ አናቷ ላይ ሊሰፍሩባት ሲሉና ቻይና ደርሰው መንገድ ያበጁ ያሉት የሚል ሐሳብ ያመጣል ግን የሚሰጡ መግለጫዎች ባይዘው እነዚህ አደገኞች ናቸው የቤትሰን ወይ ስኮት ቤትሰን የአሜሪካ የግምጃ ቤት ኃላፊ ወይ ሚኒስትር እሳቸው ምንድነው ያሉት ይሄ ነንሴንስ ምንድነው ሰንስለስ የሆነ ጦርነትና እንደዚህ ክሩል የሆነ ጦርነት የሚቋጭበትን አጋጣሚ የፈጠረ ለሩሲያ ፖለቲከኞች በትክክል አሜሪካ ለሰላም ቁርጠኛ እንደሆነች መልእክት የላከ ነው የሚል ሐሳብ አየ እስካሁን ያሉበት ሁኔታ ትራምፕ እንኳን መተው እነ ሞስኮና ዋሽንግተን ያላቸው ግንኙነት በጥርጣሬ ተሞላ እንደሆነ ነው የሚያሳየው ስለዚህ ሁለት አሁን ባለ ሁኔታ እንግዲህ አንተ 90 ፔጅ ካልከኝ 11ን ተስማሙ ማለት 40 እንኳን አይደርሱም በቃ እነዚህ ሀገራት አንደኛ ማርክ ሩቢዮ የሚሰጡት አስተያየት ካልፈለግን እንግዲህ የማይሆን ከሆነ ዶናልድ ትራምፕ ማሰብ አለባቸው ምን ያህል ጊዜ ማጥፋት እንዳለባቸው ካልሆነ መውጣት ብለዋል ጄዲ ቫንስ ለሚቀጥሉት 100 ቀናት እንደሚሰራ ስራ ነው እንጂ ልክ ያለፈውን 100 ቀናት ዶናልድ ትራምፕ እንዳረጉት ሁሉ 100 ቀናት ሊያስፈልግ ይችላል ከዛም ይሻገራል በቅርቡ ጦርነት አይቋጭም ሲሉ ምን ማለት ነው እንዲህ አይነት ጥያቄ ይነሳባል ሁሉንም ነገር ስትመለከተው አሜሪካ ዞሮ እኛ አክሰስ ቱ ደሲ አይደለም ምንለው የባህር በር የማግኘት ፍላጎታችን እንደዛ እንደምንገልጸው ሁሉ እነሱ ደግሞ አክሰስ ቱ ለነዚህ ሬርዝ ሚነራልስ ሆኖላቸዋል ይሄ ይሆናል በዚህ እንግዲህ የምታገኛቸው ነገሮች ነው ዩክሬን አንደኛ የጦርነት ፖስት ዋር ሪኮንስትራክሽን ነው ጦርነት ሳይቆም ስለ ሪኮንኒኩ የህልም ድርድር ነው ያደረጉ ያሉት እነዘልንስኪ ጦርነቱ መጀመሪያ ማቆም አውሮፓው እዚህ ላይ ደስ ይላል ትክክል ነው ባይዘው መጀመሪያ ጦርነቱ መቋጨት አለበት ጦርነቱ ቆሞ ነው መደራደር ያለብን እንጂ ያለባቸው እንጂ ከዛ ጦርነቱ ቀጥሎ ባለበት ሁኔታ ምንም ሳይጨበጥ የምን ድርድር ነው አሁን እኮ ተጨባጭ ነገር ያገኘችው አሜሪካ ብቻ ናት እንጂ አሜሪካ ናት እንጂ አውሮፓም ሩሲያ ምንም የምታውቀው ነገር የለም ቀደም ባነሳነው መንገድ እነዚህ አራቱን ግዛቶች ውጡ እስኪ እና ተደራደሩ የሚባሉ ፕሬዝዳንት ቭላድሚር ፑቲን በትርክትም በምንም ራሳቸው ፕሪቴክስት እየፈጠሩ
እንዳልከው ምንም እንትን የሚል ነገር እንኳን እነዚህን አሁን ከ2022 ጀምሮ የተቆጣጠሯቸውን ቀርቶ የ2014ቱ የክራይሚያም እኮ ትክክል አይደለም። ይሄ ሰበብ ነው ወደው አይደለም እኮ እነዚህ ባልካኖቹ ስጋት አለብን የሚሉት እና ሊቱዌኒያ ምናምን የመሳሰሉ ሀገራት ስጋት አለብን የሚሉት ፑቲን የሩሲያ ቋንቋ ይናገራሉና በእነዚህ አራት ግዛቶች ያሉ ሰዎች ተጨቁነዋል እኛም እንጨቁናችሁ ነው መቼስ ዲሞክራሲ ብዙም የለም ሩሲያ ውስጥ እንደምናቀው ሲንስ አንድ ሰው ነው የምናቀው በደንብ ኤክሰርሳይዝ የሚያደርገውን ፓወር ካሉ ነገ ከነገ ወዲያ እነዚህ ሀገራትና ሊቱዌኒያ ምናምን የሚባሉትና ፊንላንድ ሳይቀሩ ስጋታቸው ልክ የማይሆንበት አጋጣሚ የለምና ብዙ ነገሮች ስትመለከታቸው መስቀል ያለ ኢሜጅ ነው የፈጠረብኝ ሌላ ሜቢ ቀጣይ ስንመጣ እንመለስበታለን የስጋት ጉዳይ የሚለውን የሌሎቹ ሀገራት I don't buy that ማለት ለኔ ስቲል ቭላዲሚር ፑቲን ለዛ አካባቢ ቀጠና ሀገራት በቃ ኤክሰፕት ሞልዶቫ ጆርጂያ እና ዩክሬን ከነዛ ውጭ የተቀረው ሀገራት ላይ ምንም ፍላጎት የለውም ብዬ ነው ማስበው ግን ፕሪቴክስት ስለሚፈልግ ጆርጂያ ላይ ስትገባም ዩክሬን ላይ ስትገባም ሞልዶቫ ላይም ንግባ ብለው ቢያስቡ ለምሳሌ እንደ ፕሪቴክስት ሊጠቀሙት ይችላሉ ከዛ ውጭ እነ ሉቲኒያ ነስቶኒያ ላቲቪያ የመሳሰሉት ሀገራት ኦሬዲ የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል ሆነዋል ሞሮፍ እንደ ስጋት ቭላዲሚር ፑቲንን የማንሳት ጉዳይ እንደ ሎንግ ረን የአውሮፓን የደህንነት ዋስትና የማረጋገጥ ወይም አውሮፓ በራሱ ላይ የተንጠለጠለ እስከ $800 ቢሊዮን ድረስ ኢንቨስት እናደርጋለን ብለዋል በቀጣይ 4-5 አመታት አይደል ሶ ያንን የአውሮፓን ደህንነት ከአሜሪካ ጥላ ውጪ በሆነ መልኩ አውሮፓ ደህንነቱ የተጠበቀለት እንዲሆን ለማድረግ በሚሄዱበት ጥረት ውስጥ ምክንያት ይፈልጋሉ ፑሺንግ ፋክተር ገፊ ምክንያት ይፈልጋሉ ሶ ነገፊ ምክንያት አድርገው የሚያቀርቡት የአውሮፓዎቹ ሀገራትም ቭላዲሚር ፑቲን አንድ ቀን ይወረናል ይሰለቅጠናል ማለት የሚል አይነት ሐሳብ ነው ብዬ ነው የምወስደው እንጂ ቭላዲሚር ፑቲን ሞሮፍ እንዲያውም ኔቶ ነው በተቃራኒ ግዛቱን ሲያስፋፋ የነበረው ኢምፓየርነት ካራክተር አለው ከኔቶና ከሩሲያ ማን ነው ብለው ጠይቀኝ እንዲያውም ይበልጥ የኢምፓየርነት የመስፋፋት አካሄድ የምትመለከተው እነ ፖላንድን በ1990ዎቹ አጋማሽ ከወሰደበት በ1990ዎቹ መጨረሻ ላይ እንደዚህ እነ ኤስቶኒያ 2004 ላይ ነው እነ ቡልጋሪያ እነ ሮማኒያ እንዲህ ያለ ስቴፕ ባይ ስቴፕ እየገቡ የመጣበት ሁኔታ አሁን ሄዶ ጆርጂያ ዩክሬን ላይ ደርሷል ጆርጂያ ዩክሬን እነዚህ ሁለቱ ሀገራት ኪ ናቸው ሞልዶቫ ውስጥ ደግሞ ግዛት አለ ራሱን የቻለ አንድ ግዛትና እነዚህ ከነዚህ ውጭ በተቀሩት ሀገራት ላይ እነዚህ ሀገራት መብት አላቸው ወይስ የላቸውም ሊኖራቸው ይችላል የአውሮፓ ህብረት አባል መሆን ይፈልጉ ይችላሉ የኔቶ አባል መሆን መብታቸው ሊሆን ይችላል ግን ሁሌም መካድ የሌለብን ነገር ሀገራት የጂኦግራፊያቸው በቃ ሁሌ ላልሆኝ አይደል they are prisoner of their geography የመሬት አቀማመጣቸው እስረኞች ናቸው የመሬት አቀማመጣቸው እስረኞች ከሆኑ አንተ የምታደርገው ነገር ቀጣይ በጎረቤት ሀገርን ለምሳሌ ቀለል እንዲል ጅቡቲና ኢትዮጵያ ብለን እናስብ ጅቡቲ 90% የኢትዮጵያ ገቢ ወጪ ንግድ እየተሰጠ ያገኘችበት $3-4 ቢሊዮን በአመት ከኢትዮጵያ ያገኘች የኢትዮጵያን ዜጋ ተነስታ እንዲህ ምናምን የምትልበት አይነት ስልጣን ሊኖራት አይገባም ተረዳኛ አይደል የመደራደሪያ አቅሙ ኢትዮጵያ ጋር ስላለ አይደል ስለዚህ ጅቡቲና ኢትዮጵያ ጎረቤት በመሆናቸው ምክንያት they are prisoner of their geography የመሬት አቀማመጣቸው እስረኛ ናቸው ኢትዮጵያ አልፈልግም ብላ ሌላ የወደብ አማራጭ ብትወስድ ጅቡቲ ከኢትዮጵያ ጋር አልሰራም ብትል ለምሳሌ ከኢትዮጵያ ጋር ምን አሁን ያደረገች አንዳንድ ምልክቶች እንደምናየው ምናምን ብትል ምን አማራጭ አለ ምንም አማራጭ የላት ከግብጽ ጋር ሰራለች ግብጽ $3 ቢሊዮን $4 ቢሊዮን በአመት ይከፍላታል so prisoner of their geography ማለት ይሄንን አንደርስታንድ ማድረግ ይፈልጋል ለድርድርም ለመነጋገርም መጠቀሚያ ማድረግ እነ ዩክሬንም እነ ጆርጂያም እዛ ቦታ ላይ ከሩሲያ አጠገብ እስከሆኑ ድረስ የምዕራብ ዓለም መጠቀሚያ መሆን አይችሉም የኔቶ አባል መሆን አይችሉም ከዛ አንፃር ነው እንጂ መብት የላቸውም ከሚል አንፃር አይደለም ሜኒ መረዳት ምክንያቱም እንደ ስጋት ነው የምትቆጠረው ኔቶ ክሪሚያ ማለት ጆርጂያን ያዘ ማለት ክሪሚያን ተቀለለ ሴባስቶፖልን ያዘ ሩሲያን በቃ ጆርጂያን ወሰደ የኔቶ አባል አደረገ ማለት የሩሲያ እንትን ከላይ በቱርክ በኩል ተዘክቷል አሁን ደግሞ ታች በቃ ጥቁር ባህር መውጫው ክሪሚያ ጋር ያለው አካባቢ ላይ
ጆርጂያ ያለው አካባቢ ላይ ቆለፍከው ማለት ነውና ያ የኢንተረስት ጉዳይ ነው ማለት ለዚህ ነው ስለዚህ እነዚህ ሀገራት they need to understand that they are prisoners የጂኦግራፊያቸው እስረኞች መሆናቸውን ማወቅ አይኒ ሊካዳ ይገባም በያስባለሁ ከዛ አንፃር ነው እነ ዶናልድ ትራምፕ እንደ ዓለም ልዕለ ኃያል ሀገር የሚያደርጉት ነገርንም አንደርስታንድ እንደ ዓለም ልዕለ ኃያል ሀገር በቃ ቻይና የዓለም 70-80 ከመቶ ሪሶርስ የሬር እርዝ ማዕድንን ተቆጣጥራ በሌላ ቋንቋ ምን ማለት መሰለኮ አሁን ለአሜሪካ የምትሸጥላት በአመት እስከ $500 ሚሊዮን ነው $1 ቢሊዮን እንኳን አይሞላም ቻይና የምትሸጥላት ግን ምንድነው ሌሎች ሀገራትም ይፈልጋሉ ስለዚህ ሌሎች ሀገራትም አሁን የጦር መሳሪያ ሲባል ኤሌክትሪክ መኪና ስማርት ስልኮች በቃ አሁን አለ ምንለው በእኛ ዘመን አለ ምንለው ቴክኖሎጂ ሁሉ ካለ እነዚህ ማዕድናት ምንም አይሰራም ስለዚህ አምራች ሆነ ሁሉ እነዚህን ማዕድናት ማለት እነዚህን ቴክኖሎጂዎች ላምረት የሚል ሀገር ሁሉ ዞሮ ወደ ቻይና ማንኳኳት አይቀርም አሜሪካ ብቻ አይደለችም ስለዚህ አሜሪካ ፈጥና ይሄንን ፍላጎት ማሟላት በራሷ መንገድ ማሟላት ከዛስ ደግሞ ለአውሮፓ አጋሮቿም ጭምር ማሟላት አለባት በቻይና ላይ ያላቸውን ጥገኝነት መቀነስ አለባት ለዛ ስለሆነ ነው አሁን በጣም ተማሙተው የዩክሬን ጉዳይ ላይ ዲሞክራቲክ ሪፐብሊክ ኮንጎ ግሪንላንድ ውስጥ አውስትራሊያ ውስጥ እንደዚህ እንቅስቃሴ ያለ ጥረት ያደረጉ የሚገኘው ዝም ብለው ከተቀመጡ it's like ከሆነ ጊዜ በኋላ ቻይና ሙሉ በሙሉ የሁለተኛ ዓለም ጦርነት ሲጠናቀቅ አሜሪካ ዓለም ላይ ካለ የኦይል አክሰስ የድፍድፍ ነዳጅ አክሰስ 70-80 ከመቶ ገደሞን ተቆጣጥራ ነበር አይ ቲንክ 70 ወይ 75 ከመቶ አሁን ይያልኩ ያሉት ምንድነው የዓለም ሬር እርዝን ደግሞ ትሬዱንና ምርቱን ጨምሮ ቻይና 70 ከመቶ ተቆጣጥራለች ይያልኩ ላይክ ምን አይነት ሽፍት ውስጥ እንደመጣን ማለት ነው ሶ በዚህ ሁኔታ ምን ቀጥል ከሆነ ላይክ አሜሪካ ወይ ከነ ዶናልድ ትራምፕ መነጽር ስትመለከተው በቃ የአሜሪካ ዶሚናንስ መጨረሻ ብቻ ሳይሆን በቃ የቁልቁለት ጉዞ መጨረሻ ላይ ነው የሚገኘው የሚያስበለው ሶ ይሄን ሁኔታ ዝም ማለት አለባቸው የለባቸውም አማራጭ መፈለግ አለባቸው ቅድም መግቢያችን ላይ እንዳልነው አማራጭ ሆነው እንግዲህ ይሄ ከቀረቡት መካከል ስህተት ቢሆንም እነ ዩክሬን እንደሏላዊ ሀገር እንደው ምናምን ብለው ቢያሳዝኑ ግን ያው መጀመሪያ ነበር መጥኖ መደቆስ አይደለም ይባላል ባይገቡ ጥሩ ነበር መጀመሪያ ከገቡ በኋላ ግን ያው ምንም ማረግ አይቻልም እንዴ ይሄን እንደዚህ አይነት ኤክስፕሬሽን የኛ ሀገር አንዳንድ የሚዲያ ትሬንድ አለ እንደዚህ የግብጽ በመትመጣበት አግሬሲቭ የሆነ አካሄዱ አለ ከምላሽ አለ መስጠት ካውንተር ሆኖ ነገሮችን አለ መስጠት አጉል ምንመጻደቀው ነገር አለና እነ ሩሲያ እሱ አያስኬዳቸውም ባለፈው እንደውም አንድ የዱማው ስፒከር ከሊቱዌኒያ ተነስተው በጥቁር ባህር እና በባልካን ከዛ ካሊኒንግራንድ ላይ ኦዴሳ ጭምር ቁርጥ አድርገው አንተ ቀደም ያነሳቸውን ፕሪዝን የሚለውን ነገር እዛ ላይ ቁጭ አድርገው ሩሲያን ወዴትም እንዳትንቀሳቀስ የማድረግ የሚሊተሪ ወታደር ላለፉት 2 አመታት የጦር ልምምድ የሰሜን አትላንቲክ የጦር ጥምረት ያደረገብን ነው የሚል እና ይሄን እንዴት ነው ምንተው ነው የነሱ ሐሳብ ዞሮ ትልቅ የዓለም አቀፍ አንደምታ ያለው ጉዳይ ነው የቆየ ሲመጣማ ገና በጣም ይለይለታል የትራምፕና የፑቲን ጉዳይ አሁን በጣም ቻይና ደግሞ ቆም ብላ ታስባለች ግራና ቀኝ ከዛ ሀያሉን እንግዲህ ምን ይሆናል ለሚቀጥሉት 5 አመታት እናጠናቅናለን Thank you Bini በጣም ውድ ተመልካቾቻችን ተከታትሉት የነበረው ኤንቢሲ ዓለም አቀፍ ነው የተለያዩ ሐሳቦችን አንስተናል እንደወትሮው ነጻነት ላቀውና ቢኒያም ካሴ አብረናችሁ ቆይታ አድርገናል ቻው ይሁንላችሁ